ወንድም ከወንድሙ እናትን ከልጇ ማነው የለያየው? ከእንግዲህ በመራው በዚህ ታላቅ ነገር የለም ካሁን ወዲያ በስሙ መነገድ ጎንደሬ በሙሉ ሰቀስ አንዳንበሳ ፈጣሪ ቀስቅሶ ዛሬ ባሳየው ለካሳ ማን መልሰዋል ጎንደር ካመረረ ለሁለቱ ታሪኩ የኛ ነው የኛ ነው የኛ ባሳየው ለካሳ ማን መልሰዋል ጎንደር ካመረረ ለሁለቱ ታሪኩ የኛ ነው የኛ ነው የኛ የኛ ነው ከእንግዲህ በመራው በዚህ ታላቅ ነገር የለም ካሁን ወዲያ በስሙ መነገድ ጎንደሬ በሙሉ ሰቀስ አንዳንበሳ ፈጣሪ ቀስቅሶ ዛሬ ባሳየው ለካሳ ማን መልሰዋል ጎንደር ካመረረ ለሁለቱ ታሪኩ የኛ ነው የኛ ነው የኛ ለካሳ ማን መልሰዋል ጎንደር ካመረረ ለሁለቱ ታሪኩ የኛ ነው የኛ ነው የኛ የኛ ነው። እንዴት አደራችሁ? እንዴት ከረማችሁ? እንዴት ነበር በዓላችሁ? እንዴት ነበር ጥምቀት? እንዴት አለፈ? ሁላችሁም ፏድመቃ ቤት አምራችኋል። አቤት 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 አቤት! ተበላ ተጠጣ ነው ይባላል። ምንም ሲያገቡ እንኳን እንደዚህ አልተበላም እኮ። ኃይለኛ 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 በዓል፣ እልህ አስጨራሽ በዓል ነበር የነበረው። ጠላት በሙሉ የተቀበረበት ቀን ነው የዘንድሮ ጥምቀት። የጽንፈኛውን ኃይል አንገት ያስደፋ፣ ማንም እንዳይተነፍስ አንገት ያስቀረቀረ፣ አንገቱን ሁለተኛ በኢትዮጵያ ጉዳይ ላይ እንዳይናገሩ እንደግመዋለን ብሎ ነበር ባለፈው ተሳሳተ ጠቅላይ ሚኒስትሩ። እነሱ ያወሩ እኛ እንሰራለን። ግመል ይሄዳል ውሻ ይጮሃል ይለበት ጠቅላይ ሚኒስትሩ ትራቢ። ይሄው እንግዲህ ሰርተን አሳይተናል። ድምቅ ብሎ በዓሉ በስመ አብ አይነገርም። ለመጀመሪያ ጊዜ በዚህ አጋጣሚ ላይ ኢትዮጵያ ለመጀመሪያ ጊዜ እንደዚህ የደመቀ ጥምቀት በዓል ያከበረችበት ዓመት ይሄ ነው። ይሄን በዚህ አጋጣሚ ሳልነግራችሁ ማለፍ አልፈልግም። ለመጀመሪያ ጊዜ በታሪክ ኢትዮጵያ እንደዚህ አይነት ድምቀት ብዙ መንግስታቶች አልፈዋል። ለመጀመሪያ ጊዜ በኢትዮጵያ ላይ እንደዚህ የደመቀ ጥምቀት የተከበረበት ዓመት ይሄ ሆኖ ተመዝግቧል። እና ብዛት ያላቸው ቱሪስቶች እንግዲህ ከተለያየ ከኤሮፓ አንስቶ እስከ አሜሪካን፣ ካናዳ፣ ኤሽያ፣ አፍሪካ ሀገራቶች በሙሉ የተሰማቱበት ነው። በተለይ ጎንደር በጣም በቱሪስቶች በጣም ብዙ ቱሪስቶች ያስተናገደችበት ነው። ጎጃም እንደዚሁ፣ ባህር ዳርም እንዲሁም ደግሞ አዲስ አበባ ያው አይነገርም፣ አይታችሁታል። ራሳቸው ነበሩ ላይፍ ስትሪም የሚያደርጉ የነበሩት ራሳቸው ነበሩ። በጣም የተለየ በዓል ነበር የነበረው። እንግዲህ ጠላት ምን አለ ርር ይበል ጠላቴ ድብን ይበል ጠላቴ የተባለው በዚህ ነው። አሁን ደግሞ ፊት ለፊታችን ረመዳን ደግሞ ሲመጣ ምን ይሆናል እንግዲህ ማየት ነው። እንግዲህ ያው የአዲስ አበባን አሳይቻችኋለሁ ትናንትና። ያው ትንሽ ያው በጣም በቃ ለወሬ ነገር የድንጋይ ጠጠር መወርወሪያ እንኳን ቦታ የለም። በቃ ቦታው
እንግዲህ በደመቀ ሁኔታ ነበር በመላው ኢትዮጵያ ነው። በዚህ አጋጣሚ ላይ እከሌ ብለን የምንለው ሀገር የለም። ይህ የምታዩት በዓል ጅማ ነበረ። ይህ የምታዩት በዓል ሶማሊያ ነበረ። ይህ የምታዩት በዓል አፋር ነበረ። ይህ የምታዩት ሀገር ደቡብ ነበረ፣ ጋምቤላ ነበረ። ሁሉም ሀገር በሙሉ ህዝበ ክርስቲያኑ ተደስቶ አንድነት፣ ፍቅር ታይቶ ነጭ ተለብሶ ጥቁር ማቅ የሚባል ነገር በምድር ቋንቋው ራሱ ከመዝገበ ቃላት ላይ እንዲጠፋ ተደርጎ ነጭ ለብሰን ነጭ ደምቀን ዓለምን ሁሉ አስደመን ያለፈ በዓል ነው። እንግዲህ ይህንን በዚህ መልኩ ምንም የምናገረው ነገር የለኝም። እመጣበታለሁ ወደ በኋላ ላይ ወደ አርስቴ እመጣበታለሁ ይላል ነብዩ። አልገባም መሰለኝ ቢኖር ኖሮ ይል ነበር። እመጣለታለሁ ትላለህ። ስንቴ ነው እመጣለሁ ትላለህ። በዛው ይቀራል ፋይሉ አለ አንድ ቀን። ይሄ ነው ያለው። እንግዲህ የጀዊሳው ኃይል ደስ የሚለው ዛሬ ደግሞ ዜና ምንድን ነው የሰማሁት? የጀዊሳው ኃይል ከሻዕቢያና ህወሓት ጋራ ለ55ኛ ጊዜ 55ኛ ጊዜ ነው ያው ጥምረት 55ኛ ነው። ለ55ኛ ጊዜ አዲስ የአማራ ጽምዶ ድምጾ ነው ጽምዶ ነው የሚባለው ጻፉት እዚህ ጋር ጽምዶ ለ55ኛ ጊዜ አዲስ የአማራ ጽምዶ ድርጅት ተመስርቷል። እንግዲህ እኔ ይቦላ ነው ደስ ያለኝ። ጽምዶ መኖር አለበት። አዲሱ ጽምዶ እስማማለሁ አለ። ለምንድን ነው የምትስማማው ሲል ስታሊን ደስ እንዲለው እና የአዲሱ ጽምዶ የህዝባዊ ህዝብ መገናኛና ምናምኑ ኃላፊው ስታሊን ሆኖ የተመረጠው በበላይ የሚቆጣጠረው ሻዕቢያ ነው። ኢሳያስ አፈወርቂ ሆኖ የተነገረው እንግዲህ የአዲሱ ጽምዶ ዛሬ ኤርትራም ራሷ ያው ደብዳቤ ልካለች፣ እውቅና ሰጥታለች ለአማራው ታጣቂዎች፣ የኢዝቦላ ታጣቂዎች፣ አልሸባብ አልቃይዳዎች ሁሉ ተቀላቅለዋል። እሱንም አሰማችኋለሁ። እሺ ሻዕቢያ እያሰለጠነ የሚልካቸው አሸባሪዎች አሉ አይደል? ወደ የመን ምናምን የሚልኳቸው እነሱ ታጣቂዎች ሁሉ ወደ ፋኖ እንደሚመጡ ዛሬ የታጣቂዎቹ መሪ መግለጫ ሰጥቷል። ከአማራ ጋር አብረን እንዋጋለን ብለው እንግዲህ አልሸባብም አልቃይዳም ዚቦላም ምናምን ብሏቸው ብቻ በሙሉ ተይተው ቃል ገብተዋል። እሱንም አሰማችኋለሁ። እንግዲህ ደስ የሚል ነው። ለአንዴና ሊጸዳ ነው። እነሱ ደግሞ በአዲሱ ጽምዶ መቋቋም ህዝቡ ተደሰተ ይላሉ። እንኩሮ ሚዲያ በጣም ደስ የሚል እንደዚህ የሚል በጣም በብጅግ በሚያስገርም ሁኔታ ህዝቡ ደስ ብሎታል። አማራው የትኛው አማራውን እኮ ትናንት አሳየ ነው። አላየም? አማራ ጎንደር አላያችሁም? እንዴ ጎጃም አላያችሁም? ይሄ ነው አማራ የሚባለው። የእናንተ አማራ የእናንተ ኢትዮጵያ የት እንዳለች እኔ አላውቀውም። እንኳን አደረሰ ክብር ዳዊት ለመጀመሪያ ጊዜ ደስ በሚል በአማራ ሁኔታ የተከበረ ከምትባል ባለፉት 10 ዓመታት አንድ ቀን በሰላም እንደዚህ ባለ ሁኔታ ተከብሮ አያውቅም። እግዚአብሔር እንደ ቁጥጥሩ እኔ በጣም የሚገርማችሁ በዚህ አጋጣሚ ላይ ሁላችሁም አመስግኑልኝ። ለጸጥታ ኃይሎች አይታችኋል። ቁርስ ሳይበሉ እስከ ማታ ድረስ ህዝቡ ሰላም ወጥቶ ሰላም እስኪገባ ግራና ቀኝ ታቦት አጅበው እየተከታተሉ በአይነ ቁራኛ ፊት ከዛ ከዚህ አንድ ነገር ጠንከር ያለ ፈስ የሚፈሳ የለም። ጠንከር ያለ እንዲህ ነው የሚትቆጣ እሱ ብቻ አይደለም። ራሱ ኮማንድ ፖስቱ ራሱ ስንት ሽኮ ሲትከፋ በካሜራ ነው ያለው። እያንዳንዱ ተቋማቶች ትኩረት በካሜራ ነው የሚከታተሉት። እጅን ስትከት እንኳን ሰንበዲ መቶ እጅን ላጣርጎ ነው የሚይዝ። ምክንያቱም ያሰቡትና የታቀደው ነገር በጣም ብዙ ነበር። በጣም ብዙ መንግስት እያንዳንዷ መረጃ ደርሰዋለች። በተለይ ነግራችኋለሁ፣ ብዛት ያላቸው የሻዕቢያ አጥፍቶ ጠፊዎች ይገቡ ነበር አላልኳችሁ? ከተለያየ ሀገር ከአውሮፓ ይገቡ ነበረ፣ ከአሜሪካ ይገቡ ነበረ፣ ከሲያትል የገቡ ነበሩ የተያዙ ብዛት ያላቸው ገብቶ ነበር። በዚህ ጥምቀት ላይ ቦምብ ለማፈንዳት ቼኑ የተበጠሰባቸው መናበብ አቃታቸው። ራሳቸው መሳሪያ የሚሰጣቸውንም የሚያፈነዱትን ገንዘብ የሚሰጡን መግባባት ያቃታቸው ድረስ ቀላል ስራ እንደሚሰራው በካሜራ ብቻ የተለቀሙት ቀላል እንዳይመስላችሁ። ጠቅላይ ኮተራዋል እኮ አትሞክሩት ብሏቸዋል እኮ። በቴክኖሎጂ የታገዘ ጸጥታው ነበር ይስኳት። ብዙ ሺህ ካሜራዎች አክቲቭሊ ይሰሩ ነበር። ይሄ ነው። በዚህም ነው ህዝባችን ሰላም ወጥቶ ሰላም የገባው እንጂ የተደገሰው ድግስ ከባድ ነበር። እነሱም አሁን ተስፋ ቆርጦ ለመጀመሪያ ጨሳ ጊዜ አንገት የደፉት አሁን ጽንፈኛው ኃይል አንገት የደፋው በትናንትና ነው። ትልቁ ድላቸው ትናንትና ነበር። ማድረግ ቢችሉ ኖሮ
ወደ ጎጃም አካባቢ ትንሽ ሞክረው ነበር እኮ በመጨረሻ አካባቢ ላይ ቄሱ ሁሉ ወጥቶ እኮ ዘራፋሉ። አንድ ቄስ ወጥቶ ተሳስተው ቅዳሴ ቅደሱ መስሏቸው ፋኖ አርበኛው አሳምነው ጽጌ አሉት። ማይኩን ተረስተውት አላያችሁት? እሱ ካለ ላከው ላኩልኝ እና በቴክኖሎጂ ነው ቀላል ስራ ለሚሰራው ጠቅላዩ ተናግሯል እኮ እቺን አንድ ላተብታችሁ የካሜራ ሲሲቲቪ ሲስተም አዲስ አበባ ውስጥ 5-6 ሺህ የሚጠጉ ሲሲቲቪ ካሜራዎች አሉ። 6 ሺህ ማክሲመም። አዲስ አበባ የሚያስፈልጋት ግን ከ150 ሺህ በላይ ነው። ሲሲቲቪ ካሜራ ብቻ ሳይሆን በኤአይ ታግዘው ዳይናሚክ ሆነው አንዳንድ ዝንባሌዎች፣ አንዳንድ ምልክቶች ሲያሳዩ ልክ አምቡላንስ እንደሚጮኸው ወይም የእሳት አደጋ አላርም እንደሚጮኸው መጮህ አለባቸው። የካሜራ ሲሲቲቪ ሲስተም የዛሬ 17-8 ዓመት ስንጀምር የጀመርነው ከኤርፖርት 4 ኪሎ ከ4 ኪሎ ፌዴራል ፖሊስ በመቶዎች የሚቆጠሩ ካሜራዎች ነበሩ፣ ያውም በብዙ መከራ። አሁን በሺህ የሚቆጠር ካሜራ ከዘረጋን በኋላ ዳይናሚክ እንዲሆን ካላደረግነው በስተቀረ የፊዚካል ሴኩሪቲው አሁን ባለው ዓለም ብቻውን መከላከል አይችልም። ዳይናሚክ ማለት ለምሳሌ አንድ ሰው ቢላ ከያዘ ከአንድ ሰው በምን ያክል ዲስታንስ መቆም እንዳለበት፣ በቅርብ ርቀት መቆም እንዳለበት አንድ ኬፒአይ ነው። ሁለተኛ ቢላ የያዘ ሰው ከሰው ጀርባ ከቆመ ሁለተኛው መለኪያ ነው። ሶስተኛ ቢላ የያዘ ሰው ከኪችን አካባቢ 5 ሜትር የራቀ ከሆነ ሌላ ኬፒአይ ነው። እነዚህን ካሜራዎች ኢንተለጀንስ እናደርጋቸው። ከኋላ ቢላ ይዞ የቆመ ሰው ካለ እኔ ሳላይ ካሜራው አይቶ አላርም ያሰማል። ቢላ መያዝ ተገቢ አይደለም ካልነው ካሜራውን። ኢንተለጀንት ካልሆነ ግን ካሜራው እያለ ቁጭ የሚከታተሉ ሰዎች ከሌሉ በስተቀር አደጋ መከላከል አይቻልም። አሁን ባለው ሁኔታ የተሟላ ካሜራ ስለሌለን የፊዚካል ሴኩሪቲ ሌብነትን በማስቀረት የሚጠቁ እህቶቻችን በመከላከል ሀብት ካላግባብ እንዳይዘረፍ ከማድረግ አንጻር ከፍተኛ ሚና አላችሁ። አዎ እንግዲህ ይሄንን ባለፈው ነግሬያችኋለሁ። ጠንከር ያለ ፈስ መፍሳት አትችልም ኢትዮጵያ ውስጥ ብያለሁ። ጠንከር ያለ ፈስ መፍሳት አትችልም ብያለሁ። ለዚህ ነው እንጂ በዚች ባጭሯ በጥምቀት በዓል ብቻ ለሽብር ጥፋት የመጡ ሻቢያዎች እኔ ያው ፖሊስ ራሱ ያወራው ብዬ ነው እንጂ በአዲስ በሁለት ቀን ብቻ ከ200 በላይ የሻቢያ ለሽብር የተለቀቁ ተይዘዋል። ከ200 በላይ እየተለቀሙ የጠፉ አሉ። አሁን ናዝሬት የገቡ አሉ፣ የተደበቁ አሉ። በጥቆማ ፎቶቸው ይልበት ተራ ባልፈው አልኳችሁ ነግራችሁ ነው። ባለው ይፈታሉ። መታሃራ ያሉ አሉ፣ ሄሩት ጠፍተው አዋሽ የገቡ አሉ። በተለያየ ቦታ ተበትነዋል። የትም አያመልጡ፣ መውጣት አይችሉም። ይሄ ነው እንጂ ይሄ ጥምቀት በዓል ቤተሰባችን ሰላም ወጥቶ በዓሉን አክብሮ ስለገባ ዝም ብሎ አይደለም፣ ዋጋ ተከፍሎበት ነው። ለዚህ ነው የጸጥታ ኃይሎቹን አመስግኑልኝ ብያልኳችሁ ስከታተል ስለነበር ነው። አፋቸው ኩበት መስሎ ዩኒፎርማቸውን ለብሰው ሴቱ ወንዱ በግራና በቀኝ የነበረው ስርዓት ይሄ ነው ተብሎ ቢጠራል። በዚህ አጋጣሚ መላውን የጸጥታ ኢቭን ትራፊኮች አይታችኋል ምን እንደነበረ፣ መንገዶች የት ጋር እንደሚዘጉ፣ ሞተረኞች ቤት በኩል እንደሚሮጡ። ይሄ እኔ ብቻ ቃላት የለኝም። ይህንን ታሪካዊ ነገር ለማየት እንኳን እግዚአብሔር አበቃኝ ነው የምለው እንጂ ቀላል ነገር አይደለም የተሰራው። በጣም የሚያስመሰግን በጣም አገርን ያኮራ ለማንም ድንቅ የሆነ ታሪክ የተሰራበት ነው። አገር ታየች። ያልመጣ ዲያስፖራ የለም። አጠይቁኝ። በሙሉ ተደብቆ ነው የገባው። ማስክ ያደረገ በሙሉ ለጥምቀት ገብቷል። ጽንፈኛውም ገብቷል፣ ሸኔውም ገብቷል፣ ጁንታውም ገብቷል። በሙሉ ዲያስፖራ ገብቷል። ውጭ ሆኖ የሚሰሙት ልማታችን እድገታችን ያል ስናወራ ዋጋ ስንከፍልበት ሲሰድቡን መስቀል አደባባይ ለምን ተሰራ ብሎ ሰድበውናል እኮ። ፒኮክ ለምን ተሰራ? መንገድ ኮሪደር መንገድ ለምን ያስፈልጋል? ከተማ ለምን ይሰፋል እኮ ብሎ እኮ አስጨራሽ ትግል እኮ ያደረግነው እኮ። ዛሬ አልጋ ባልጋ ሆኖ ሰው እንዲህ ካሜራ እያነሳ እንዲህ ሲዘንጥባት አዲስ አበባ ላይ እኛ እንቆራለን። በጽናት ነው ያለፍናት ያንን ነገር።
11ኛው ሰዓት ላይ የድል አጥቢያ አርበኛ ሆኖ መጨረሻ ላይ ሀገር ካማረች በኋላ መጣ። ምን ታደርገዋለህ? ቆዳው ገልብጦ ዳውን ዳውን ኮርዳይት ያለው ዳውን ዳውን አብይ ያለው ዳውን ዳውን ኢትዮጵያ ያለው ሁሉ ገባ። ምን ታደርገዋለህ? ይገባ፣ ችግር የለብኝም። ግን ምን አለ ጠቀም ሲሉ እናንተ ስደቡን እኛ እንሰራለናል። አሁንም እንሰራለናል። አሁንም አገር እናሳድጋለናል። ለልጆቻችን የምትሆን አገር እናበቃለን አላለም? ዋሻው እንዴ ዋስ ሸብል እስኪ ጻፍ እዚህ ጋር አለ ነገረን። ግመሉ ይሄዳል፣ ውሻው ግን ይጮሃል። ስትጮሁ ትኖራላችሁ፣ ስታሙ ትኖራላችሁ፣ ስትበጠብጡ ትኖራላችሁ። እኛ እንሰራለን። ኮርዳይ ተዋቸው። እኛ እንናገርም ስለ ስራችን፣ ስራው ራሱ ይናገር። ተናገረ ስራው እኮ ኮርዳይ ተናገርኩ ስራው። ምን ትላለህ? አሁንስ ወጥተህ ምን በምን አፍህ ነው ኮርዳይት ካለ መናገር? በምን ሞራል ነው እኔን የምታይ? በሁለት አይነት የምታይ መንግስት ፖለቲካ የሚባል ነገር አለ። እሱ የራሱ ይቻላል። ይሄ ግን በራሴ ጉግል ዋጋ የከፈልንበት ትግል ዋጋ አንድ አብይ የተናገረው ነገር አለ። አሁንም ገና እንሰራለን ብሎ ያላት ነገር አለች። እሷ አለ ትንሽ ልክፈትላቸው፣ ትንሽ ቆጣራቸው ሊነቅፉ ይደቀሉ ይደል ተቆጥተን አይደለም ተናግረን አይደለም። አሁንም በኮሪደር ልማት ያላመኑ ዜጎች አሉ። ደጋግመን አዳዲስ ከተሞች ሰርተን እናሳምናቸዋለን። ተቆጥተን አይደለም ተናግረን አይደለም፣ ሰርተን እናሳምናቸዋለን። ተቋማት ገንብተን እናሳያቸዋለን። የኢትዮጵያ ብልጽግና አይቀሬ ጉዳይ ነው። አትጠራጠሩ። ልጆቻችን የበለጸገች የጠነከረች ኢትዮጵያን ይረከባሉ። አሁን ያለው ትውልድ እንደ ሻማ ይቀልጣል። ልጆቻችን ግን በዚያ ሻማ ብርሃን ለአፍሪካ ኩራት፣ ለአፍሪካ ምሳሌ፣ ለአፍሪካ የክፉ ቀን ደራሽ የሆነች ኢትዮጵያን ይረከባሉ። በዚሁ መንፈስ ሁላችሁ በትብብር እንድትሰሩ አደራ እያልኩ ለዚህ ቀን፣ ለዚህ ድል፣ ለዚህ ሁሉ አስደናቂ ውጤት ያበቃን ፈጣሪያችን የተመሰገነ ይሁን። እናንተም እጅግ አድርጌ ላመሰግን እወዳለሁ። ኦኬ አንድ ደስ የሚል ኮመንት አነበብኩ። ምንድን ነው ያለው? ማነሱ ያሪያ ምንድን ነው ያልከኝ? ትናንትና ኮር ሁሉ ነገር አለቀ አክሽፈነዋል ብለህ ደስ አለኝ። ዛሬ ደግሞ እየተደራጁ ነው ብለህ ተስፋችንን ውሃ ቸለስክበት። ቲቪ የመረጃ ክፍተት አለው። እኔ እኮ አይደለሁም አንተ ራስህ ስታስበው 55ኛ የአማራ ድርጅት ብለው መሰረቱ አልኩ። መብታችሁ እኮ ነው። 80ኛም ይሁን 54ቱን ያከሸፍን ሰዎች 55ኛው አይከሽፍም ብለህ ትላለህ? በእኛ አይደለም ራሳቸው ያከሽፉታል። ዝም ብሎ እኮ ነው የቃቃ እኮ ነው የሚጫወቱት እኮ። ተመልከት፣ ያውን በሻዕቢያ የፋኖ ጽምዶ ሲቋቋም ኢሳያስ አፈወርቂ ሲያቋቁማቸው፣ ለዚህም ደግሞ የሂዝቦላ ታጣቂዎች ከፋኖ ጋር አብረው ሲቆሙ ያለውን ነገር የሂዝቦላ ታጣቂ ላሰማችሁ ትፈልጋላችሁ? አሰማለሁ እኮ የታጠቁትና የገቡትን ላሰማሱ ራሳቸው ናቸው የሚባሉት። አሁን እኛ ዳር ሆነ ልክ እንደ ህዋት ነው። አሁን ህዋትን እኛ አንገባም። ህዋትን ምንድን ያደረገው? ኳሱን አንጥረን ሰጠናቸው። እየተጫወቱ ነው ያሉት። እዛው ይተሳሰራሉ። ጀነራሉ ይታሰራል። የሚገዳደሉትን ይገዳደላሉ። እዛው የፈለጉትን ያደርጋሉ። አያገባንም እኛ። አያችሁ፣ ኳሱን አንጥረ መልሰት ብቻ እኮ። አሁንም ይሄንን እዛው ነው የምትጫወቱ። እዛው ይጨርሱታል። እዛው ይጨራርሳሉ። አሁን ብታይ ሚዲያው ላይ በሙሉ ፋኖ ራሱ ለ80 ተሰንጣጥቆ እየተባላ ነው ያለው። እየተባላ እነ ወይዘሮ ሀብታሙ ሁሉ ምን የሚሉት ተቋም ነው የተቋቋመው ብሎ አብደዋል። እነ ዘመነ አቤ ባለማሲንቆ ራሱ የት የነበራችሁ? እኛ ግን መረጃችንን እንሰበስባለን። ጽምዶ ትናንትና በሻዕቢያና በህወሓት ነበር የተቋቋመው። ጽምዶን በፋኖ ጠብቀህ ታውቃለህ? ጽምዶ በፋኖ አሁን እኮ ምንድነው ፋኖ በህወሓት ተከሽኖ ቪኖ ተከሽኖ የሚባል ጁንታው እና ሻዕቢያ በፋኖ ተከሽኖ ነው የሚባለው። ተከሽኖ መጣ ነው የሚባለው። ይሄ ደግሞ ቆንጆ ነው። ፋይል ለመዝጋት ያመቻል። አንድ ጊዜ ትዘጋዋለህ ፋይሉ። ጥሩ ነው የሚባለው እንጂ መጥፎ ነው አይባልም። የሂዝቦላ ታጣቂ ገብቷል ከፋኖ ጋር። እኔ ያለውም ራሳቸው ሂዝቦላዎቹ ራሱ አመራሩ የሚናገሩ አሰማለሁ። እንግዲህ
ኮንግራጁሌሽን ፋኖን ነፃ ለማውጣት መተናል አለ ከየመን ከሻዕቢያ። እኛ የምናውቀው ድሮ አርበኛ ከሌ ነበር የለም። እስክንድርና ዘመነ ሊገዳደሉ የሚፈልጉ ሰዎች አንዱ ነው፣ ጽምዶን መሰረቱ። በየትኛው ታሪክ ነው እስክንድርና ዘመነ ካሴ የሚገናኙት እንዴ? ስንት ሺህ የእስክንድርን ጦር እኮ ነው ዘመነ መጥቶ የገደለው። የሞቱትስ ልጆች እኔ አሁን ግርም የሚለኝ የዚህ ፋኖ የሚባል ትግል አብቹ አንድ ጊዜ ተናገሩ እኮ ህወሓት እኮ ቢታገል ትግሉን ያውቃል። አማራ ምን አውቀህ ነው የምትታገለው ብሎ አለ እኮ ጠይቀው እኮ ይገርማል እኮ አብቹ። መግባባትም አትችሉ መነጋገርም አትችሉ ቤት በኩል ጠይቃችሁ እኮ ነው ሲሪየስ ማሰማሉ እኔ ከፈለኩ እኮ ነው ህወሓት ይግባባል ከነ ችግራችን አብረን ኢትዮጵያን እናጥፋ የሚለው ህወሓት ከነ ልዩነታችን ከነ ችግራችን ብቻ ኢትዮጵያን እናጥፋ ብሎ ህወሓት የተነሳው ካልሆነ ሀገር ትግራይ ብለን ትግራይን እንገንጥል ነው የህወሓት ዓላማ። ጥሩ ነው ያስማማኝ። የፋኖ እኮ ትግል እኮ አታቆም። ተመልከት ስንት ሺህ የዘመነ ጦር መጥቶ ሲገል የሞቱት ወንድሞቻችን ናቸው። የገበሬ ልጅ እኮ ነው የሞተው። እስክንድር እኮ አልሞተም፣ ዘመነ አልሞተም። እነዛ የተገዳደሉ ሰዎች ያን ሁሉ ሬሳ ያን ሁሉ ደም ተጫውቶበት ዛሬ አንድ ነን ብለው ዘመነና እስክንድር ተቃቀፉ ማለት እኮ አማራውን ቀለዱበት ማለት እኮ ነው። አማራው መሳቂያ ሆነ ማለት ነው። አማራው መላገጫ ሆነ ማለት ነው። ትናንትና ኢሳያስ አፈወርቅ አማራውን ማዳከም አለብን የሚል ከአማራ ጋር ያለን ሂሳብ እናወራርዳለን ልክ እንዳለው ህወሓት እንዳለው ይሄንን ሲል የነበረ ዛሬ ሻዕቢያ እውቅና ሰጥቶት የሻዕቢያ የህወሓትና የፋኖ ጽምዶ ብሎ ሲመሰርትበት አማራው ምን ይላል ነው? እርሱን ከአማራው የምንጠብቀው ከኔ የምንጠብቀው እኔ እኮ የተባለውን የነገርኩ ማነው ስሙ ያረያየ የተባለውን እኮ ምነግር ያሉት እኔ እኮ ሚዲያ የሚያወራውን እኮ ነው ምነግር እኮ ፕሪቪየት как дела ዩዘር ሰላም как здоровья ስፕራዝኒካ ነው የሚባለው። አዎ ይሄን ነው የምልህ። አብይ ምን አለ? ህወሓት አውቆ ነው የሚታገሉ አለ እኮ how are you ኢትዮጵያንስ ጎልደንስ ማን ፎrever ቲንክ ያመሰግናለኝ። የኢትዮጵያ ወርቅ ሰው አለ ወርቅ ብቸኛው ወርቅ አለ። እቺን ስም ከጠራልኝ አስጨፍልቄ አንገታብ እንዳላሰራው ነግሬያለሁ። እና አብይ ምን አለ? እቺን ነገር እናዳምጣት በጋራ አንድ ላይ አብቹ ያለውን ስማ። ስለ አማራው ትግል ከተከፋፈለ አማራ ገጠመኝ የሚለው ጦር አሁን ስለ አማራው ሲናገር አማራ ገጠመኝ ብሎ የሚለው ጦር ወይ አማራ የሚታገለው ለማን ነው? እሱንም ይጠይቃል እኮ በራሱ መግባት አይችልም። ይሄው እኮ ዛሬ ዘመነ ካሴና መሳይ ተጣሉ እኮ ወይዘሮ ሀብታሙና እኮ ትንግቱ ተጣሉ እኮ ባለማሲንቆ እኮ ተበታተኑ እኮ በሙሉ ውጭ ያለው የአማራ ፖለቲከኛ ተበታተነ፣ እርስ በርሱ ተባላ። ሚዲያቸውን እየሰማሁ ነው ያሉት። ቅዳሜ ገበያ እንኳን አሰማቸዋለሁ፣ ሁሉም ተራ በተራ አሰማቸዋለሁ። ስለዚህ ይኸውልህ ሌባ ሲሰርቅ አይጣላም ሲከፋፍል ነው የሚባለው እውነቱ መጣ። ምክንያቱም ሻዕቢያ ነው ውስጣቸው ገብቶ የሚያለያያቸው። ይሄን አብቹ የሚናገረው ነገር አዳምጡት አንድ ጊዜ። አማራ ገጠመኝ የሚለው ጦር እና ጠላት ቲፒኤልኤፍ ከሆነ ቲፒኤልኤፍ እኮ አንድ ቋንቋ የሚያወራ የሚደማመጥ ችግር እንኳን ቢኖር ደብቆ የሚያወራ እንጂ በየሚዲያው የሚሰዳደብ የሚከፋፈል አይደለም። አማራን ጠንካራ የሚያደርገው አንድ ሊደርሺፕ ስር ሲሆን ነው እንጂ 10 ቦታ ከተከፋፈለ እዚህ ጋር ምልሻ እዛ ጋር ልዩ ኃይል እዛ ጋር ምናምን ከሆነ መከላከልም አይችልም። ለአማራም አይበጅም፣ ለኢትዮጵያም አይበጅም። አንድ መሆን መሰብሰብ ያስፈልጋል። ይሄ ኃይል መሳሪያ የያዘ ኃይል፣ ወጣት ኃይል፣ ብር የለመደ ኃይል፣ መኪና የሚቀማ ኃይል፣ ብር ላክ እያለ የሚደውል ኃይል፣ አርሶ አደር በረሽጦ ሲመለስ ብር የሚቀማ ኃይል እሳት ነው። በአማራ ደግሞ ባህል ውስጥ እሳት ዝም ብሎ አይለቀቅም። አዎ አሸባሪ ኃይል ነው፣ ዘራፊ ኃይል ነው። የነፃ አውጪ ቡድን አይደለም ያለው። አማራ ነቃው ያለው ስለ አማራ ነፃነት ብሎ የሚታገሉት ወይም ደግሞ ህዝቡና ወላጆቻቸው ሲጨርሱ የነበሩ በሙሉ የአማራ ነፃ አውጪ ሳይሆን የዘራፊ ኃይል ነው አረጋግጡ። ይህን እኮ አንድ አርበኛ ከግንባር የመጣ አርበኛ ልክ አመራር የነበረ ወጥቶ ተናግሯል። ዘረፋ ነው፣ ዝርፊያ ነው። በሙሉ የፋኖ አመራሮች ዱባይ ቤት አላቸው፣ ትልልቅ ቤቶች እዚህ አላቸው። እዚህ አዲስ አበባ መሀል አዲስ አበባ ላይ ሆቴል ያለዋል። እኔ ማቆ 5 ስታር ሆቴል ያለዋል።
እዚህ አዲስ አበባ ከተማ ላይ በየቦታው ጎንደር አላቸው፣ ጎጃም አላቸው፣ ወሎ አላቸው፣ ሰሜን ሸዋ ላይ አላቸው። በተለይ ከእስር ቤት የተፈቱት ከእስር ቤት በወንጀል ተፈርዶባቸው የገቡት በሙሉ እና ፋኖ አሁን የፋኖ አመራር ሆኖ ጫካ የገቡት በሙሉ አላቸው። አንድ የፋኖ አመራር እጅ ሰጥቶ የገባ ከነጦር ነው ይዞ ገባው። ከ800 በላይ ተዋጊዎቹን ይዞ እጅ ሰጠው አማራ ክልል። እሱ ተናገር፣ ዝርፊያ ነው ቅሚያ ነው አለ። እንግዲህ በስልጣን ደረጃ ከዘመነ የማይተናነስ አመራር ነው ፋኖ። አበበ ኃይለ ማርያም የኢሳያስ አፈወርቂ ልጅ መጣ። ይገባሉ በደንብ ይብቷቸው። ያው ይቦለቃሉ፣ አንድ ይጽፋሉ፣ ይወጣሉ፣ ተያይዘው ይወጣሉ። እሱ ያልሆነ አዳምጡ። እዚህ ጋር በተለይ ወደ ክልል ርዕሰ መዲና ባህር ዳር መጥቶ ወደ ወረዳዎቹ በአመራር ደረጃ አለ። ይሄን አዳምጡት። ምን እንደሚል የጽንፈኛው ሚዲያ ኃላፊ ነው። ይሄ ሚዲያ ኃላፊ ነው። አሁን የሱ ስታሊን የያዘው የሱን ቦታ ወሰዱ። ስታሊን ይሄ ነበር ፋኖ የሚዲያ ተቋም የህዝብ መገናኛ ተቋም ኃላፊ እሱ ነበር። አሁን የሱን ቦታ ነው ለስታሊን ይሰጡት። ስታሊን ሆነው አመራር የአማራው የፋኖ በየትኛው በኩል ነው? ማከማ ተዋልዷል። አንድ ጓደኛዬ ወንድም ነኝ ሲለው ጓደኛችን እኛ ጓደኛ እኔ እኮ ወንድም ነኝ ሲል ደባከ ማከማ ተዋልዶ ወንድም የሚሆነዋል። በየትኛው ሂሳብ ነው ህወሓትና ፋኖ በጋራ የሚቆሙ? በየትኛው ሂሳብ ካልኩሌሽን ነው ሻዕቢያና ፋኖ አብረው የሚቆሙ? በየትኛው ሂሳብ ምን ለመሆን? ይሄን አዳምጡት። መራር ሀቅ ነው የሚነግረው። አዳምጡ የሚለው በአመራር ደረጃ አለ። ኪሱ ደልቦ ጥያቄ ስጠይቀው የማይሰማ አቅጣጫው የትግሉ ሊጠለፍ የቻለው አንዱ የገንዘብ ምንጩ ማህበረሰብ በማድረግ ይሄን ነው። ሁለተኛው አውራ መንገዶችን በመጠቀም በቀረጥና በዘረፋ ነው። መኪኖች ይታገታሉ፣ ባለሀብቶች መንገድ ላይ ይታገታሉ። ማንኛውም እንግዲህ ተወላጅ በተለይ ወደ ክልል ርዕሰ መዲና ባህር ዳር መጥቶ ወደ ወረዳዎች ወደ ተለያየ አቅጣጫ ሲንቀሳቀስ እገታ ይፈጸምበታል፣ ዝርፊያ ይፈጸምበታል፣ እስከ ግድያ ድረስ አለ። አንዱ ምንጫቸው ነው። ገለነዋል ካለው መከላከያ ሰራዊት ኢትዮጵያ ውስጥ አይደውት ያን ያክል መከላከያ የሚኖር አይችልም፣ አልቀዋል። ይሄ ለሞቅታ ነው ምልህ። አንዳንዴ ያዝናናል። ቲክቶክ ላይ ተከሆነ ማህበረሰብን አንድ ቀን ሁለት ቀን ሸውዶ ትችላለህ፣ ሁሌ ግን መሸወድ አትችልምና ኮሜዲው እዚህ ላይ ምን ያመሰለ መከላከያ ገደለ፣ ተማረከ፣ ተቆሰለ እንደዚህ ያለ ተብሎ የሚባለው በሙሉ ለሚዲያ ይጠቅመናል፣ ለፕሮፓጋንዳ ይጠቅመናል። ግን በምንም ተአምር ውሸት ነው። ይህን ያክል ጦር ተማረከ፣ ይህን ያክል ጦር ያዘ፣ ጀነራሉን ማረክ በሙሉ ውሸት ነው። እሱ ነው የሚናገረው። እንግዲህ እሱ ራሱ ዋናው ፕሮፓጋንዳ ቅስቀሳና ፕሮፓጋንዳ መረጃ ውስጥ ያለው እሱ ነው ብለናል፣ ሰርተንበታል። ግን በምንም ተአምር ማህበረሰቡን ለዚህ ልታታለው ይችላል። ውሸት ነው አለ። እንኩሮጥ ባይ ሚዲያ አይተዋል። ጠዋት ተነስቶ 10,000 መከላከያ ሰራዊት ሰው ተያዘ ይላል። 10,000 ይላል። 4 ክፍለ ጦር ተደመሰሰ ይላል። ታንክ ተባረከ ይላል። ከፍተኛውን ድሮን ከመከላከያ ተቆጣጥረን ያዘን ፋኖ ይላል። ይሄ ሙቀት ነው የሚል ሙቀት ይባላል። ለዚህ ነው ብዙ ጊዜ ፖለቲካ ስወጣ ሳስተምራችሁ የማስተምራችሁ አካፋን አካፋ ዶማን ዶማ እያልኩ እንደ ሌላው እንደዚህ አልሽከረከርም። እኔ ስትሬት ፎርወርድ እንዲገባችሁ አድርጌ ፍትፍት አድርጌ እኮ ነው ማገርፋችሁ። ፖለቲካው ማንም አክቲቪስትና ፖለቲከኛ ብትሄድ እንደ ኮርዳይት ፖለቲካን ተንትኖ ከነትንቢት ጭምር ተናግሮ መረጃን ሰብስቦ የሚያወጣ ሚዲያ የትም ብትሄድ አታገኝም። እመነኝ። ይሄ እኔ አሁን እሱ እንግዲህ ትናንትና የመጣው እሱ ዴቪድ ታላቢ ዲያስፖራ አሁን እየታለበ ነው። ምን ችግር ነው? ይታለው ይለዋቸው ባርገው። ይሄ ነው። አሁን ደግሞ በአዲሱ እንትን ያልቧቸዋል በደንብ በአዲሱ አሁን እንትን በደንብ የሚታለቡት። ይኸውልህ ይሄ እንግዲህ ዋና መረጃ የሚናገሩ አዳምጥ እንላለን አለ። ፕሮፓጋንዳ ነው አለ። ገለነዋል ካለው መከላከያ ሰራዊት ኢትዮጵያ ውስጥ አይደውት ያን ያክል መከላከያ የሚኖር አይችልም፣ አልቀዋል። ይሄ ለሞቅታ ነው ምልህ። አንዳንዴ ያዝናናል። ቲክቶክ ላይ ተከሆነ ማህበረሰብን አንድ ቀን ሁለት ቀን ሸውዶ ትችላለህ፣ ሁሌ ግን መሸወድ አትችልምና ኮሜዲው ማሩ ውሸት ነው የሚሉት እና እነዚህ በተለይ ሳይበር ላይ ራሱ አሁን ማርሸት አለ ስሙ ማሩ ውሸት ነው ስሙ ራሱ ማሩ ውሸት በማሩ ውሸት ነው ኮሜዲ ነው የሚባለው ስሙ ራሱ ተራ ሚዲያ ላይ ታታልላለህ። አብይ ጎጃም ከገባ እንዲህ ከበድ ነው የምንይዘው ያለው ማለት ማሩ ውሸት ማለት እና ኮሜዲ ነው። ማህበረሰቡን ማታለል ትችላለህ፣ መቀስቀስ ትችላለህ፣ ታግተዋለህ፣ ልጁን ትይዝበታለህ፣ ኬላ ታቋቁማለህ፣ ገንዘብ አምጣት ትለዋለህ፣ ከብቱን ትበላበታል፣ ድሃ ታደርገዋለህ። ማህበሩን አማራውን ማህበረሰብ ድሃ ማድረግ አንዱ የህወሓት ትልቁ ፕሪንሲፕላቸው ነው። አማራን ማዳከም ይባላል። ሻዕቢያ ኢሳያስ አፈወርቂ በጣም የሚፈራው አማራ ነው።
ገቡ በጣም የሚወጣው ሻቢያዎቹ ይገባሉ። ሂዝቦላ ይገባሉ። ሂዝቦላ ብለናቸዋል። አሁን እኮ ህወሓትና ሻቢያ ሂዝቦላ ብለናቸዋል። ምክንያቱም አሁን ከዚህ በኋላ ፋኖን መራው እኔ ነኝ ብሎ ሂዝቦላ መጣ። ያሳያቸዋል። ራሱ ሂዝቦላው መሪ የተመደበው ለፋኖ የተመደበው ሂዝቦላው መሪ የሚናገረውን አሰማቸዋል በራሱ አንደበት። ሻቢያ ከኤርትራ የሰለጠኑ ወታደሮችን ይዞ የመን ገባ። ከየመን ይዞ አሁን በአማራ ክልል በቦርደር አካባቢ በሱዳን በኩል ከፋኖ ጋር ተቀላቅሏል። አሁን ዘመንና እስክንድርን ያገናኙት እነሱ ናቸው። አሳያቸዋለሁ ቪዲዮውን በሙሉ ስለማሳየች እኮ ነው። ለዚህ ነው የምናገረው። ስለዚህ ታግታለህ፣ አማራውን አንገት ታስደፈዋለህ፣ አማራውን ትሰድበዋለህ። ይሄ ነው ጨዋታ ያለው። ይኸው የሚናገረውን አስብሱ። አንድ ቀን ሁለት ቀን ሊሸወዱ ትችላለህ። ሁሌ ግን መሸወድ አትችልም። እና ኮሜዲው ማር ውሸት ነው የሚሉት እና እነዚህ በተለይ ሳይበር ላይ የነበሩት ውጊያዎች እንግዲህ ከውጊያ ስልቶች አንዱ መሆኑን ነግሬዋለሁኝ። አሁን አዋጭ አይደሉም። ምክንያቱም ውሸት ያደገ ሲሆን እውነት ይመስላል። ማህበረሰቡ ደግሞ ሲመዝን መርጦ ይወጣል ማለት ነው። ያም ይመስለኛል አንዱ ከማህበረሰብ እሴት ስለወጣን ማህበረሰቡ ሊደግፈን ያልቻለው። ሳይበር ለጊዜው ሆኗል። በተለይ ትጥቅ ትግሉ ሲጀመር ብዙ ከተሞችን የተቆጣጠር ነው በውጊያ እንዳልነበር ታውቃላችሁ። በፌስቡክ ነው፣ በሚዲያ ነው፣ በሰበር ዜና በውሸት ማለት ነው። ለዛ ነው አንዴም ሁለቴም ሊሸወዱ አልኳችሁ። ብዙ ከተማዎች የተቆጣጠር ነው በውሸት ነው። ገቡ። ይሄ ደግሞ የራሳቸው አይደለም የህወሓት ነው። ታስታውሳላችሁ? ህወሓት ገቡ ደብረሲና እኮ ደርሷል እኮ። ደብረሲና ሲደርስ እኮ ህወሓት ታጣቂ ሰው አለ እኮ የመጣው እኮ እዛው መንደር ውስጥ ያሉት ሰዎች ብር እየሰጠ ሸዋሮቢት ደረሰና ሸዋሮቢት ይጠብቀዋሉ። ሌሊት ልብስ ለብሱና ይወጡና ክላሽ ይዙና ታርጉና አሁን ጁንታው ገባ ይባላል። ሸዋሮቢት ገባ ይባላል። እዛው እኮ ነው ያሉት። ከሚሴ ከሆነ ከሚሴ ላይ ተቀምጠዋል። ሌሊት ይወጣሉ፣ ልብስ ለብሳሉ፣ ክላሽ ይዙና ገቡ። የገቡ ትግል ነው። አሁን እንደገና ወደዚህ መጣው። ወደ አማራው ደግሞ ስመጣ ደግሞ ተቆጣጠረ፣ ይሄን ያክል ተቆጣጠረ፣ ይሄን ያክል ያዘ ይባላል። አንድ ቦታ ያዝ ነው የለም ይላል። ይኸውልህ እሱ እኮ ነው። በአየር ላይ ግን ተቆጣጠር ነው ይላል። ማረክን ይላል። የማርከው የለም ይላል። ልብስ አልብሰን እናቀርባለን፣ ሌላ ጉዳይ ነው። የምንይዘው ከተማ የለም። ይሄን የሚነግረን ያለው የፋኖ የቅስቀሳና የመረጃ ዋና መመሪያ ኃላፊው ነው የሚነግረን። ይኸው የሚያድባል በቃል ስማ ወርዳይት አለ ማህበረሰቡ ሊደግፈን ያልቻለው። ሳይበር ለጊዜው ሆኗል። በተለይ ትጥቅ ትግሉ ሲጀመር ብዙ ከተሞችን የተቆጣጠር ነው በውጊያ እንዳልነበር ታውቃላችሁ። በፌስቡክ ነው፣ በሚዲያ ነው፣ በሰበር ዜና በውሸት ማለት ነው። ለዛ ነው አንዴም ሁለቴም ሊሸወዱ ትችላለህ፣ ሶስቴ ግን አትሸወዱ። ማህበረሰቡ ያውቃል። ትግሉ ተቀልብሶ ሌላ ዓለም ውስጥ ነው ያለ። መሪዎች ምቾት ላይ ነው ያሉት። እባካችሁ ወንድሞች፣ ለማይሆን ነገር ለቤተሰብ ጭንቀት አትሆኑ። ኑ፣ ሜዳው ሰፊ ነው። ኑ ተቀላቀሉ፣ የሰላም አማራጭን ውሰዱ። ይህ ትግል የትም አያሻግርም። ምናልባት መታገልም ካስፈለገ በሰላማዊ ትግል መታገል ይቻላል። አሁን ብዙ አማራጮች አሉ። እንደምንሰማው የመንግስትን ሚዲያ ሰሞኑን ማዳመጥ እንደሞከርኩት ብዙ አማራጮች አሉ። አገራዊ ምክክር ኮሚሽንም የሰጠው ብዙ እድል አለ። ሌላም የኢትዮጵያ መንግስት በተለይ ለዚህ መልሶ ለማቋቋም ጫካ ላይ ለቆዩት እሱንም የታድሶ ስልጠና በሰጠበት ወቅት አዳምጫለሁና ኑ ወደዚህ ጎራ ተቀላቀሉ፣ ኑ የሰላምን አማራጭ ተቀበሉ ማለት ነው የምፈልገው። ይሄ ነው ትግል አለ። ትግል ግን ደምና ህይወት ዋጋ የሚከፍል ትግል አያስፈልግም ከዚህ በኋላ። ይሄን የሚናገር ያለው ኑ ቁጭም በል፣ አማራጭ አለ፣ የአማራ ጥያቄ አለ፣ ይዘን እንቀርባለን። በጠረጴዛ ላይ የሚመለስልን ይመለስልን። ጫካ ግን ገብተን ከዚህ በኋላ አማራውን አናስፈጅም፣ አማራውን አንዘርፈውም፣ ከብቱን አንበላውም፣ አናግተውም፣ ኬላ ብለን አንዘርፈውም ይላል። እንግዲህ እነሱ በልጽገዋል፣ አመራሮቹ በልጽገዋል። ከዚህ በኋላ ግን ይህ ድግባ አይደገምም። ኑ ቁጭም በል እንነጋገር፣ እናውራ ነው የሚለው። አሁን ለፋኖ የተሰጡት ሂዝቦላዎች አልሸባብ ወይም አልቃይዳ እንበላቸው አሸባሪዎች ምን ይላሉ? እነሱ አሁን እንግዲህ ከፋኖ ጋር ሊዋጉን የመጡት ሞራል የሰጡት በአጭር ጊዜ ውስጥ አማራውን ነፃ እናውጣለን አለ። ተመልከት፣ አንድ ሂዝቦላ፣ አንድ አሸባሪ፣ አንድ አልሸባብ አማራውን ወጥቶ በአመራር ደረጃ መተናል፣ ታጥቀን ገብተናል፣ አማራውን ነፃ እናውጠዋለን። ተመልከቱ እንግዲህ የሚናገረውን አዳምጡ። ይሄ ነው የተመደበው። ይሄ ኢሳያስ አፈወርቅ ሰልጥኖ ሻዕቢያ ሰልጥኖ የወጡ ሂዝቦላዎች ናቸው እነዚህ። ተናገር ማነስ ነው? እሺ and the conspiracy of division that congratulations አስበል አፍና ትፈት ረጋ ብለህ አውራ። ስታወራ እናንተ ምን ዘመናችሁ በሙሉ በጫካ ስትነግዱ፣ አገር ስታጠፉ፣ ስትዘርፉ ምናምን የኖራችሁ ናችሁ። ገባህ ደግሞ አማራ መጣችሁ። ይኸው
ኮንግራጁሌሽን ተቀላቅለናቸዋል ነው የሚለው። ሂዝቦላ አባሎችና አልሸባቦች ተቀላቅለናል። ፋኖ አማራው ነፃ እናውጣ ተመድበን የመጣ ነው የሚለው። የተመደበው ማን? በኢሳያስ አፈወርቅ ነው። ለዚህ ነው ጽምዶ ብሎ የተቋቋሙት። ኢሳያስ አፈወርቅ ነው ያቋቋማቸው። ኢሳያስ አፈወርቅ ነው የላከላቸው። ይህ ውሸት መረጃ ሳሊዝ እንደማላወራ እያንዳንድ እንድታቅ እፈልጋለሁ። ዝም ብለህ አፍና ትክፈት እየመጣ ኮመንት እየጻፈ ትቦለካለህ። መጀመሪያ አንድ ነገር ሳወራ መረጃ አምጣ ብለህ ጠይቀኝ። ከሌለኝ ያው አለበለዚያ ግን ሳትሰማ ዝም ብለህ ገና ለገና ብቻ አፍን እየከፈት ከኔ ጋር ትጣላ ትችልም። አስረስና ማርሸት በሱ ዙሪያ ያሉ የእህትና የምንድን ልጆች ናቸው። ዘመንን ለመግደል ምንም አያገለግላቸውም። ዘመነ በአስረስ መገደሉ አይቀርም። ራሳቸው ነች የሚገዳሉት። አሳስማ ሄድም አሁን እዛ ይጨራርሳሉ። መጀመሪያ ራሱ ኢሳያስ አፈወርቅ ይበላቸዋል። ውጤቱ ካላገኙ ኢሳያስ ነው የሚገድላቸው፣ ማንም አይገድላቸውም። ምክንያቱም ብዙ ሚስጥር አለ፣ የኢሳያስ ሚስጥር አለ። ይኸው እኮ አጋልጭ አመጣሁልህ እኮ። ይሄ እኮ ለአማራ የተመደቡ እኮ ሂዝቦላዎች ናቸው፣ እዚያ አልሸባቦች ናቸው እኮ ከፋኖ ጋር መሳሪያ ታጥቆ የመጡ ናቸው። አዳምጥ የሚናገሩ ምን እንደሚል። ሂድ ቀጥል አንተ ሂድ። Congratulations to all the Amara people and Ethiopians. We are overjoyed to see the unity that we have been waiting for come true. The unity and teamwork are our only weapons to win the battle for survival. We are currently engaging, and the conspiracy of division that the enemy has been using for years is now over. And it's an urgent need of an hour to unite under one organization to quickly address the problem of our people and defeat the enemy. የታገልነው ይህንን ጽምዶ የሚባለውን አንድ ድርጅት ኦርጋናይዝ ለማድረግ ነበር ነው የሚለው። አሁን ያልኳችሁ ቅድም ጽምዶ ያልኳችሁ የሻዕቢያ ህወሓትና ሻዕቢያ ህወሓትና የፋኖ ጥምረት እሱን ለመስራት ነበር ከውጭ ሆነን ታገል በለው። አሁን መስርተናል፣ አቋቁመናል፣ ጽምዶን መስርተናል። ለሱም ደግሞ ማምፓወር ይዘን ገብተናል፣ ከበቂ መሳሪያ ጋር ገብተናል። ከዚህ በኋላ ትግላችን ከፋኖ ጋር ሆነን እንዴት አድርገው ከመከላከያ ጋርና በአማራ ክልል ላይ ጦርነቱ እንደሚከፍቱት ነው እየተናገረ ያለው። አዳምጡት በደንብ። 4 years is now over, and it's an urgent need of an hour to unite under one organization to quickly address the problem of our people and defeat the enemy. We call on all the patriotic Amara people and Ethiopians to participate in this. It's not a matter of tomorrow. To quickly dismantle the regime's army and structure and take rid of it from power. መንግስትን ከስልጣን ላይ አውርደን ለፋኖ ስልጣኑ ማስረከብ ነው የመጣንበት ዋና ዓላማችን። መንግስትን ከስልጣን ላይ አውርደን ለፋኖ አስረክበን መሄድ ነው። ይሄ የሂዝቦላ ኃይል የሚባለው ሂዝቦላ ወይም አልሸባብን ብለው አልቃይዳን ብለው ለፋኖ የተመደበበት ከፍተኛ ባጀት ከየት ነው አናውቀውም። ይሄ አማራ አይደለም፣ ግብፃዊ ሊሆን ይችላል። መነቀል ያው እነሱ ናቸው እንግዲህ። አሁን ግብፅ ነው አሁን በጣም ያበዱት ግብጾች ናቸው። እና የግብፅ ብዙ እንደዚህ ሽምቅ ተዋጊዎች ኤርትራ ገባለፈው ሰልጥነው ወጥተዋል። ወደ 6,000 ምናምን የሚሆኑ እስራኤል መታለ ያለች ጊዜ ማለት ነው። ከዛ ውስጥ ነው የሚሆነው። To quickly dismantle the regime's army and structure and take rid of it from power and build a good system of government. So as I told you before, our victory will come through. Our victory will not be far away because the Amara people have ability to rise and overcome. Amabush from ኦኬ ዲቴሉ አያስፈልጋችሁም። አንድም ቪዲዮ ነበረ ግን መታየት የለበት፣ እሱን አላሳያችሁም። ለሚዲያ ጥሩ ስላልሆነ ነው። ምን እንደሆነ ጥቃታቸውን ከየት እንደሚጀምሩ ባህር ዳር እንዴት እንደሚያጠፏት ከተሞች ጎንደርን ብጠፋ ባህር ዳርን ብጠፋ መልሰን የመስራት አቅም አለን። ከተማን አፍርሰን ከተማን እንደገና የመስራት አቅም አለን ነው የሚለው። አንዳንድ ቦታ ላይ ትንሽ ማህበረሰቡን የሚረብሽ ነገር ስለሆነ አላሰማችሁም። እኔ እኮ የዚህ ሚዲያ እኮ ቁጭ ብላችሁ የማሰሙት ነገር የለም። ጉድ እኮ ነው የምትሰሙት። ጉድ ተመልከቱ። ጎጃም ቢጠፋም ይላሉ እንግሊዝኛ በአማርኛ። ጎጃም ባህር ዳር ቢጠፋም አዘዞም ቢጠፋ ሁሉም ቢጠፋ መልሰን እንደገና እናቋቁመዋለን። ዋናው ይህንን መንግስት መጣል ላይ ነው መረባረብ ያለብን። ለዚህም ነው የሂዝቦላው ኃይል የታጣቂው ኃይል አማራ ፋኖ ሊቀላቀል ታዘን ወደዚህ መጣ ነው የሚል። ወዴት መጣ አላውቅም። በወሎ ነው የገባው፣ በጎጃም በጎንደር አላውቀውም። ዞሮ ዞሮ ግን አንድ ሌላ ትልቅ ሰፊ
ኢንተርቪው አለ። እሱን ችግር ከሌለው አሰማችኋለሁ። ለጊዜው ግን ባሰሙት ጥሩ ነው፣ ምክንያቱም እዛ ያለው ማህበረሰብ እንዳረብሽ። ለዚህ ነው ኢቦላው ምን አለ አዛጋታው የኤርትራ መጀመሪያ ኢሳያስ አፈወርቅን ላሳያችሁ የጻፉን ደብዳቤ ዛሬ ኤርትራ መንግስት የጻፈው ደብዳቤ ሙሉ ቅናው ሰጥቶ ነው ለዚህ ለጽምዶ ለጀዊሳው ኃይል ከሻቢያ ህዋት ጋራ ለ55ኛ ጊዜ 55 ጊዜ ፈርሰዋል። እንግዲህ 54 ጊዜ ፈርሰዋል። ለ55ኛ ጊዜ የአማራ ድርጅት አሁን ለተዋጠሩ የአማራ ድርጅት እውቅና ኢሳያስ የሰጠበትን እውቅና ደብዳቤው ትናንትና ነው ውጪ ሆኖ ደብዳቤውን ይወጥ ይሆናል። ደስታ መግለጫን የሰማሁት ኤርትራ ፕሬስ ነው የለቀቀው። ልክ ነው። የደስታ መግለጫ ደስታ ያበሰረው ራሱ አይታችሁታል። ከላዩት ይሄ አሁን ይሄ የምታዩት ሄዲንግ ሌተሩ የኤርትራ ፕሬስ ነው ያለው። የኤርትራ ፕሬስ ለአዲሱ ለጽምዶ የሻቢያና ህወሓት ፋኖ ጽምዶ እንኳን ደስ አላችሁ የሚል በኢሳያስ አፈወርቅ ፊርማ ነው። በኢሳያስ አፈወርቅ ፊርማ የተፈረመው እዚህ ጋር ዝርዝራቸው አለ። በዋና አዛዥነት ዘመነ ካሴ፣ በምናምነት እስክንድር፣ በምናም በህዝብ መገናኛ ምናምን ነገር ስታሊን ምናምን ተብሎ ዝርዝራቸው ይጽፏል። ፊርማው ከሳያች ያለው ፊርማ ኢሳያስ አፈወርቅ ፊርማ ነው። ቴምፕሌት ላይ ጥፍላችኋለሁ። ይሁንና እዚህ ጋር ይሁት እንድታዩ ነው። ለዚህ ነው ጦርነቱ የአማራ ክልል ጦርነት የሻቢያና የህወሓት ጦርነት ነው እመኑኝ እያልኩ ታግል የነበረው ይህን እውነት እንድታዩት ነው። ይኸው ዛሬ በራሳችሁ ጊዜ ግልጽ ብሎ ወጣ። አሁን የኮርዳይት ምስክርነት አያስፈልግም። የዛሬ ስንት ዓመት የተናገሩት እውነት አሁን ወጣ። እያያችሁት ነው። ገና ብዙ ታያላችሁ። አሁን ለዚህ ነው መረጃና ማስረጃ ይዞ ማውራት ጥሩ ነው። አማራ ክልል ጦርነት የአማራ ጦርነት አለን የጃዙር ጦርነት ነው የምታገለው። ፊልድ ማርሻሉ ሌሎች ከፍተኛ ጀነራሎች የሚታገሉት ለዚህ ነው። ይህን እውነት እንዲወጣ ነው። ይኸው ዛሬ ኢሳያስ አፈወርቅ ሙሉ ቅና ሰጥቶ የጻፈው ደብዳቤ በኤርትራ ፕሬስ የተገለጸውን ተመልከቱት። የደስታ መግለጫ ያበሰረው ራሱ አይታችሁታል። ከላዩት ኤርትራ ፕሬስ ከላይ ፋይናሊ ኮንፊርምድ ይላል። የኤሪትሪያን ፕሬስ የታቁጣ ኦፊሻል ትዊተር ነው። ከኤሪትራን ፕሬስ ነው የደስታ መግለጫን የሰማሁት። ፋይናሊ ኮንፊርምድ ይላል። ለምን ሼር ያደረገው ማድረግ መብቱ ነው። ለምሳሌ ሆነ ራሱ ሼር አድርጓል፣ ራሱ ለጥፏል። ስለዚህ ሆነ አይጠየቅም። የምን አንተ የለጠፍከውን ሰው ማን ላይክ ያደርግልኛል፣ ማን ሼር ያደርጋል፣ ኮንትሮል የለም። ግን የኤሪትራን ፕሬስ የዚህኛውን ዜና ኦፊሻሊ ኮንፈርም ማድረግ መልእክት ስላለው ነው። እሱም በኋላ መጣበታል እንድታውቁት ነው። እኔ አይደለም ያልኩት። እንዳለ ስክሪንሾት ነው ያመጣሁት። ፋይናሊ ኮንፊርምድ ብሎ የለጠፈው ኤሪትራን ፕሬስ ነው ከአንድ ሰዓት በፊት። ኪፕ ዛት ኢን ማይንድ አስዌር ኢምፕሊኬሽን ስላለው ኦልሬዲ ስለተጋበዙ ነው። ቤዚካሊ በፋኖ መግለጫ በትናንትናው መግለጫ ኦፊሻሊ ነው የተጋበዙት። የቀጠናው ማህበረሰብ ኤርትራን ጨምሮ ኦፊሻሊም ተጋብዘዋል። እንግዲህ ስነግራችሁ የነበረው ተቋሙ ፋኖ የተባለው ኃይል የጃዙር የሻቢያ እና የህወሓት ጦርነት ነው ብያልኳችሁ። ለዚህ ነው ብዙ ሰዎች በዚህ ጊዜ ሬኮርድ ላይ ምንም ይበሉ ጉዞ ወደ ይሄ ነው ስንት ጊዜ ስለፈልፍ የነበረው። ዛሬ ሚዲያዎች ሁሉ ጦርነቱ የጃዙር መሆኑን የሻቢያ ውጊያ መሆኑን ራሳቸው መናገር ጀመሩ ማለት ነው። ይህን እንስማው መጀመሪያ አንድ ጊዜ ዘመድኩን ነው ትንሽ አሁን እንትን ያለ ዘመድኩን በእውነት ይሄ አዲስ በተፈጠረው ድርጅት እኔ የተደሰቱትን ሰዎች ነው የማየው። በእውነት ይሄ አዲስ በተፈጠረው ድርጅት የተደሰቱትን ሰዎች ነው የማየው። ደስታቸውም ደስታዬ ነው። ለምሳሌ ስታሊን ገብረስላሴ በጣም ተደስቷል። በእውነት ስታሊን በዚህ ዘመን ኢትዮጵያ ፈርሳ በማየቴ ደስተኛ ነኝ የሚለው ስታሊን ገብረስላሴ በጣም ተደስቷል። በጣም እና እኔ የእሱን ደስታ መሻማት አልፈልግም። የምኮራበት አንዱ ነገር የኔ ትውልድ ማለት ነው ኢትዮጵያ ስትፈርስ ቆሜ ማየቴ ነው፣ በአይኔ ማየቴ ነው፣ በተግባር ዝም ብሎ በፕሮፓጋንዳ ምናምን አይደለም። እና እኔ የተደሰቱ እኔ ኢቦላው ደስ ያለኝ ነገር ልንገራችሁ። የዚህ ጥምዶ መስረት አለ ለህወሓት ትልቅ ጥቅም ነው አለ። በተለይ ስታሊን እንኳን ደስ አለው ኢትዮጵያ ስትፈርስ በማየቴ ብሎ ለተደሰተው ራሱ ለስታሊን ይሄ ጥምረት ተቋቁሞ የፋኖ እና የጥምረቱ የህዝብ መገናኛ ብዙሃን ኃላፊ ሆኖ መመረጡ ደስ ብሎኛል የሚለው እና
40 ቁጥር ሚስማር ላይ ያስገባላቸው 40 ቁጥር ሚስማር ይሄው ፖለቲካው እንደዚህ ነው ይሄው ኢቦላው የሚያወራውን አዳምጡ በደንብ ጆሮአችሁ ውስጡን አዳምጡ ሰዎች ነው የማየው በእውነት ይሄ አዲስ በተፈጠረው ድርጅት የተደሰቱትን ሰዎች ነው የማየው ደስታቸው ደስታዬ ነው ለምሳሌ ስታሊን ገብረስላሴ በጣም ተደስቷል በእውነት ስታሊን በዚህ ዘመን ኢትዮጵያ ፈርሳ በማየቴ ደስተኛ ነኝ የሚለው ስታሊን ገብረስላሴ በጣም ተደስቷል በጣም ና እኔ የእሱን ደስታ መሻማት አልፈልግም የምኮራበት አንዱ ነገር የኔ ትውልድ ማለት ነው ኢትዮጵያ ስትፈርስ ቆሜ ማየቴ ነው በአይኔ ማየቴ ነው በተግባር ዝም ብሎ በፕሮፓጋንዳ ምናምን አይደለም እና ወንድማችን በእውነት ጀሪ የሚናገር ኮስታል ኢትዮጵያ በኔ ትውልድ በኔ ዘመን ስጠፋ በማየቴ ከምንም ነገር በላይ ብሎ ያለ ሰው ነው ዛሬ አማራው አምጥቶ የፋኖ ህዝብ መገናኛ ኃላፊ ያደረገው እሱ ነው የኢትዮጵያን መጥፋት ባይኔ ያየሁ ሁሉ ያለው ስታሊን በዚያ አጋጣሚ ላይ ይወላ በጣም አደንቃለሁ በጣም ነው ያገጣጠምከው ቆንጆ ፓርት ነው ያመጣት እንደዚህ ነው መረጃና ማስረጃ ያሳችሁ ትመጡ ደስ ይለኛል አሁን እንታረቃለን እናንተ እንኳን ገባችሁ ፖለቲካው የዚህ ጽምዶ መቋቋም ጥቅሙ የህዋትና የሻዕቢያ መሆኑ ከናንተ አፍ ሲነገር ኮርዳይት ቢንጎ ላለው ቢንጎ ይው እቺ በደንብ ይደገው ኢትዮጵያ ስትፈርስ ቆሜ ማየቴ ነው በአይኔ ማየቴ ነው በተግባር ዝም ብሎ በፕሮፓጋንዳ ምናምን አይደለም እና ወንድማችን በእውነት እኔ አሁን እኔ እዚህ ደስታ ውስጥ ገብቼ እንትን ማለት አለብኝ የለብኝ እሱ ዘሜ እያለ እኔ ዘመነን እንትን ማለት አለብኝ የለብኝ በእውነት እሱ ነምሬ ሄኖኬ እያለ እኔ አሁን ምን ማለት ያለ ነውር እኮ ከኔም የሚጠበቅ አይደል ስለዚህ እንኳን ደስ ያላችሁ በዚህ መጠን ህወሓት ከተደሰተ እኔ አማሮቹም ከተደሰቱ እኔ ምን አለበት ተቃዋሚ አይደለሁም መቃወምም አልችልም በእውነት ሁሉም ተደስቶ ማለት መሳይ መኮንን በእውነት የፋኖ በእውነት አሁን እሱን እንዴት ነው የምቃወመው አንደኛ ከዘመነ ጋር እዛው ይተዋወቃሉ በኤርትራ በረሃ የሚተዋወቁ ናቸው እንግዲህ ፈጣሪ መስገን ከማለት ውጪ ሌላ ምን ይባላል ምንም አይባልም እንኳን ደስ አላችሁ በሂደቱ ውስጥ የነበራችሁ በሙሉ ልትመሰገኑ ይገባል ታሪክ ይቀየራል አሁን ወገብን ጠበቅ ማድረግ ነው አንድነታችሁ ሁሉናችሁ ነው በርቱ እንግዲህ አሁን እዚህ ውስጥ ይገባል አሁን ነው እንግዲህ መቀነትሽን ፈተሽ ታላቢ ዲያስፖራ አሁን ለዚህ ለአዲሱ ጥምዶ ብር ስጡ ወርቃችሁን ሳይቀር ሸጣችሁ ስጡ ወርቃችሁን ሳይቀር አሁን አዲሱ ይሄ ለ55ኛ ጊዜ የተመሰረተው እሱ ተጠንቅቃችሁ እንዳይፈርስ አድርጋችሁ ብራችሁን ወርቃችሁን የጋብቻ የአንገት ሐብልም የጆሮም በሙሉ ሸጣችሁ ይሄንን አዲስ ተቋም አቋቁሙት ታላቢ ዲያስፖራ እየሰማ ይሄን ነገር አለ ይሄንን አዳምጥ የመጨረሻ ነው የህሉና ጉዳይ ነው እዚህ ያለው አላዋጣ ምናምን እንዳትቀዳም ገበያ እንኳን ራሷ ተናዳ እንደዛ ዘሙዬ እስኩዬ ስትል የነበረችው እንኳን ራሷ አብዳ ዛሬ ጨርቋን ትላለች ምንድን ነው ያልሽው አንቺ ደግሞ እኔ እኮ ዘንድ መሪ አድርገው የሚንጣጡ ሰዎች ቆይ በእለዚህ እኮ ነው የማትመቹኝ መሪዎች እኮ ማትመቹኝ ለምንድን ነው የማይመቹሽ አንቺ ደግሞ አበዛሽው በጣም ምንድን ነው ምን አልኩሽ ለምንድን ነው የማይመቹሽ አማራ እንዲመላገጫ ይሁን የማንም እንደው አሁን በምን ተጣላሽ አንቺ ምን አደረጉሽ አንቺ ቆይ እኛ ተስማምተናል ለጥምዱ እንዴ ማትመቹኝ ትላለች ምን አደረጉሽ ቆይ እስኪ እናዳምጣት ቆይ ምንድን ነው ያንሻችሁ በእለዚህ እኮ ነው የማትመቹኝ መሪዎች እኮ ማትመቹኝ እኮ ለዚህ ነው አንተን ማን ወከለ እሪ ተብዬው አሁን የመጣው እኔ እኮ ጥጋባችሁ እኮ እናንተ መሪዎች በቃ አትመጥኑትም ይሄንን ህዝብ እኮ ምላችሁ እኮ ለዚህ እኮ ነው አይኔ ይውጣ ምን አባክ ማለት ነው ምን አባክ እስኪ እንደምታመጣ ያለው አንተ አህያ በቀጣይ ደግሞ ቋንቋችሁ የቁራ ቋንቋ ይሆናል ብዬ ኮራይት ቆጥራለሁ ቋንቋችሁ የቁራ ቋንቋ ሆኖ ትባላላችሁ
እንዴ ይሄማ ገና መጀመሩ እኮ ነው። ይሄ ገና ባየር ላይ ነው። በምድር ላይ ሁሉ ገና እንፈልጋለን። እናንተን ኢንትራንስ ካለው ከፍተን የምናየው ከፍለን እናያቸዋለን። ድራማችሁ ጌም ኦቨር። ጨዋታ ተወዲዋል፣ አልቋል። እርስ በርሳችሁ ቋንቋችሁ የቁራ ቋንቋ ሆኖ እየተባላችሁ እየተጨፋጨፋችሁ አማራ አይኑን ይገልጣል። ያኔ እናንተ ነበራችሁ አማራ መሪ ነበራችሁ ተብሎ እስኪ ይታዘባችሁ ድረስ ይሄው ሄደ። ምን አባክ ማለት ነው? ምን አባክ እስቲ እንደምታመጣ ያለው አንተ አህያ። በቀጣይ ደግሞ ፎቶውን ዘቅዝቄ ነው መቀጠቅጥህ ገና። በቀጣይ ደግሞ ቀዳዳ ሁላ አምስት በቃ ራሳቸውን በቃ መሪ አድርገው የሚንጣጡ ሰዎች አሉ። ላፋቸው ትንሽ ግማሽ ዚፕ ምናምን የሚያስፈልግላቸው ትምህርት የሚያስፈልጋቸው ስርዓት የሚያስፈልጋቸው ሰዎች አሉ። ፋኖች ውስጥ ራሳቸው በነገራችን ላይ ማለት ነው። ናይ ከመጣህ እንደውም ማለት ነው ገና ብጥብጥ ነው ማረጋችሁ። ብጥብጥ ማለት ነው። አሁን አንተ በመጣህበት ዲሲፕሊን ምናምን አንተ በመጣበት እኔ ብጥብጥ ነው ማረግ። እስቲ ወንድ ስታስቆመኛ ይሃለ መሳሪያ ታጥቀህ መሬት ላይ ስላለ ምናምን ቤቴ ላይ የምታስቆማት መስሎ ማርያምን አታስቆመኝም። ፎቶውን ሁሉ እየዘቀዘኩ ነው መቀጠቀጠ እንዴ። ታጋዮችን መታገል አለብን ጋይስ። የታጋዮች ችግር ነው አማራውን መከራ እያሳዩ ያለ። የታጋዮች የመሪዎች ችግር ነው ለአማራ ውዳ የሆነብን። አልገባሽም? እውነተኛ አማራ ከሆንሽ ትግሉ የሻዕቢያና የህወሓት ትግል ነው። የአማራ ትግል አይደለም። የአማራ አመራር አይደለም ያለው። ሻዕቢያ የላካቸው የእጅ አዙር ብትሰሚ ኖሮ እኮ ድሮ ትባኝ ነበር። አሁን በቃ ሁሉ ነገር ካለቀ በኋላ በመጨረሻ ሰዓት 11ኛው ሰዓት ላይ ባነንሽ ነገርኳችሁ እኮ የፋኖ ትግል አይደለም። ትግሉ የሻዕቢያና የህወሓት ትግል ነው። ህወሓት እኮ አፋውቶ ነው ነገራችሁ። ከአማራ ጋር ያለኝን ሂሳብ አወራርዳለሁ ብሎ እኮ ነው የመጣው። ሲመጣ እንዴት ነው ጭንቅላታችሁ የማይሰራው እናንተ? አናምጣው እንደ ሁሉ ነገር እየቀረጽን እያመጣ ከአማራ ጋር ያለኝን ሂሳብ አወራርዳለሁ ያለን እንዴት አድርጋችሁ ነው? አሁንም ሲፈራረሙ ምንድን ነው 3 ፊርማ ነው ያላቸው። 3 ፊርማ ተፈራስ በ3ቱ ነው የተስማሙት። እነግራችኋለሁ። ይሄ ጨርሽ በቃ ቶሎ ጨርሻች ደግሞ እንዴ ባው ታጋዮችን መታገል አለብን ጋይስ። የታጋዮች ችግር ነው አማራውን መከራ እያሳዩ ያለ። የታጋዮች የመሪዎች ችግር ነው ለአማራ ውዳ የሆነብን። ለአማራው እዳ የታጋዮች ችግር ነው። ጎጠኞች ናቸው። ራሳቸውን ለህዝብ እንደሚሰራ የሚረሳው ለህዝብ የቆምኩ ነኝ የሚል ግን ህዝብን የሚንቅ ራሱን በቃ የሆነ ቦታ ላይ አስቀምጦ ህዝብ የሚጮኸው በቃ እሱን ስልጣን ላይ ለማውጣት የሚመስለው ደንቆሮ ተሸክመን ነው የምንዞረው። በነገራችን ላይ ታጋዮችን ነው የምንታገለው። ገና ምክር ካስፈላጊ ከሆነ 40 ግርፊያ ያስፈልጋቸዋል። መገረፍ ሁሉ ያስፈልጋቸዋል። ትክክለኛ ውሳኔ ወስንሽ መገረፍ ያስፈልጋቸዋል። ያስማማኛል። አንድ ነገር ልንገራቸው። ስምምነታችሁ ምንድን ነው? የዚህ ከጽምዶ ስምምነት በኋላ ስምምነቱ ምንድን ነው? ስምምነቱ እንግዲህ ኢሳያስ አፈወርቅ በሰነድ ነው ያስፈረማቸው። አስመራ ላይ ቴምፕሌት ላይ ያጥፍላችኋለሁ ፎቶውን፣ እሱ ታዩታላችሁ። አንድ ፎቶውን ስጠኝ። አንድ ፎቶ ላሳያችሁ። አንድ ፎቶ ላሳያችሁና መጀመሪያ ተምጣሙ። ይሄ እንግዲህ ፊርማው የፊርማ ስነ ስርዓቱን ነው የምታዩት። ግንባር ላይ ነው ያያችሁት። ይሄ ይታያችኋል። ይሄ እስክንድር ከዘመነ ካሴና ከሻዕቢያዎቹ እንትኖች ጋር እዛው ግንባር ነው አስመራ ደርሰው ነው ቦርደር ላይ ናቸው ያሉት። አሁን እዚህ የምታዩት ማለት ነው። ከኢሳያስ አፈወርቅ ከስብሰባ በኋላ ፊርማውን ከተፈራረሙ በኋላ ነው ይሄ። ይሄውና የመሬት አቀማመጡ እዚህ ጋር ካርታውን ነው የምታዩት። እዚህ ካርታ ምንድነው? አሁን ስምምነቱ ምንድነው? ህዋቱ እዚህ አለ፣ ፋኖ አለ፣ መሪ ወዳጆም አለ። እዚህ ጋር እንግዲህ የኢሳያስ የሻዕቢያው እንትን እዛ አለ። እዚህ ጋር የምታዩት ምንድነው? የመሬት ድልድል ነው። መሬት ክፍል ነው እዚህ ጋር የምታዩት። አሁን የመሬት ክፍሉ ስምምነቱ ምንድነው? ይሄን በስፋት መጣበታለሁ፣ አስረዳችኋለሁ። አሁን ዘመን አይታችሁታል። በእጁ የያዛት ቦታ ታያቸው። ያቺው ቦታ ወልቃይት ነች። ወልቃይት ነው ሰሜን ምዕራብ የሚሏት ወልቃይት ነች። አሁን እነሱ ምንድነው የተስማሙት? ያቺ የያዛትን ቦታ ይዞ ጠቅልሎ እንዳለ
ትግራይ ማካለል ነው፣ ለትግራይ መስጠት ነው። ስምምነቱ ይሄ ነው። ዋናው ትልቁ ነገር እነሱ እንኳንስ ወልቃይት አይደለም ራያ አይደለም ሁመራ አይደለም ስትፈልጉ ቤንሻንጉልንም ራሱ ህዳሴ ግድቡን ቢፈልጉ ሰሉት ብቻኛ ወደ ስልጣን መንበር እንዴት እንወጣለን ነው ስምምነታቸው። ኢሳያስ አፈወርቂ የገባው ቃል ደግሞ ይሄ ነው። እናንተ ወደ መንበር ትወጣላችሁ፣ ህወሓትም ወልቃይትና ራያን ተቀላለት ይዛለ በበቂ የሆነ መሳሪያ የሚሆን በምን ነገር በውጊያዋለን እኛ ቤተ መንግስት ከተገባ በኋላና ስልጣኑን ለእናንተ ካስረከብን በኋላ ነው ጨዋታው እንግዲህ ያለው። እውነት አማራ ወልቃይት ተወስዶበት ዝም ይላል? እውነት አማራ ራያና ወልቃይትን ሁመራን ወስዶበት ዝም ይላል? እውነት አማራ ህወሓት ተከዜን አልፎ መጥቶ ግዛቴ ነው ያለ ሰዓት ላይ አማራ ዝም ይላል? ነገሩ ይችላል። እንዴት ስለ ህወሓት የአማራን ግዛት ለማስረከብ የአማራ ነፃ አውጪ ነኝ የሚል ኃይል ተደራጅቶ ሲመጣ አማራ እንዴት ነው ዝም የሚለው? አዳምጥ እስኪ። ፖለቲካው ይግባ በደንብ አድርጎ እያስተማርኩ እኮ ነው ያለው። የዚያውን ያለው ጥምረት ሰነዱን ለማምጣት እንሞክራለን። ቃል ተገብቶልናል፣ ልክላችኋለን ትብላል። ብታምኑ ባታምንም ሰሜን ምዕራብ ትግራይን ማዋት ይፈርብል ብቻ ዞሮ ዞሮ ራያን ይዘ ወልቃይትን ይዘ ሐልዋ ምላሽ ይባላል በእነሱ አጠራር። ሐልዋ ምላሽን ይዘ ለትግራይ ማስረከብ ነው። ከዛ በኋላ ትግራይ ከኢትዮጵያ ጋር አብራ ትቀጥላለች፣ ሌላ ፓርት ነው። ወይም ሀገረ ትግራይ ሆና ሲንጋፖር ብለው እንዳሉ ይቀጥላሉ፣ እሱም ሌላ ጉዳይ ነው። ዞሮ ዞሮ ግን የዚህ የጽምዶ ቅንጅት ዋናው ዓላማው የአማራውን ግዛት ለትግራይ እውቅና ሰጥቶ መስረከብ ነው። አዳምጡ። ትናንትና እነ እንኩሮ ሚዲያ ምን አሉ? ምንጭስ እንኩሮ ያስቀኛል። እንኩሮ ደስ ነው የሚለኝ እኔ። እንኩሮ ምን አለ? አንድ ነገር ላሳያችሁ። እንኩሮ ያለው ልምጣላችሁ። ቆይ እንኩሮ ያለው ልምጣ። እንኩሮ ያለው ሂድ። እንዴት አለ? እንኳን አደረሰ። አሁን እንግዲህ ሁለቱ አሁን በጣም ተደስተው ነው። አይ ምን ያለባቸው ወሳኝ መረጃዎች ይላል እና አማራ ሁሉ ተደሰታል። ህዝቡ ሙሉ ተደሰተ። በዚህ ጽምዶ ፓርቲ መቋቋም በሙሉ ህዝቡ ከጫፍ ጫፍ ተደሰታል። በዚህ ምክንያት ነው እነ ዘመነ የሚያብዱት በዚህ ነው፣ እነ ሀብታሙ የሚያብዱት በዚህ ነው፣ ሁሉም የሚያብዱ በዚህ ነው። ተመልከቱ። እንኳን ደስ አለ ትንግርቱ ይላል። እነዚህ ሁለቱም ኢሳያስ ነው የላካቸው። እንዲያውም አሁን አንድ መረጃ ሲደርሰኝ ይሄ ማንም ቡቲ ከመሳይ ጋር ከንኩሮ ጋር ያለው ጀጋኛል ካጨቡት አላነበውም። ረጅም ጻፍኩት። አጭር ብጽፍ ነው አነብ ነበር ማለት ጥላሁን አጭር ጻፍ፣ አጭር ከጻፍ አነብክልህ፣ ረጅም ከጻፍ ግን አላነብ። ጊዜ የለኝም። የእናንተ ኮልኮሌ ማነብበት ጊዜ የለኝም። ብሎክ አድርጌያለሁ። በሌላ ኢሜል ክፈትና ገባና ጽፍልሃለሁ። ይሄ ትንግርቱ የሚባለው ኤርትራ ነበራሉ። የሚገርማችሁ ነገር ነው እንግዲህ ውስጥ አዋቂዎች ናቸው የነገሩ። እውነቱን ውሸት አላውቅም። ዞሮ እሱም እንደነበረ ሰምቻለሁኝ እና ትላንትና መግለጫ ተሰጠ። ትላንትና መግለጫው አማራው ህዝብ ተደስቷል፣ ህዝቡ ተደስቷል። ህዝቡ እኮ እየተባላ ነው፣ አሜሪካ ነገር እየተባላ ነው ህዝቡ። አማራ አበደ፣ በቃ አበበ። ባለማሲንቆ ወጥቶ ሙልጭ አድርጎ ሰደባቸው። ዘመድኩንም ተዉት፣ ወይዘሮ ሀብታሙን ተዉት። ወይዘሮ ሀብታሙም ይኖራል፣ አሰማችኋለሁ። የሚናገሩት ህዝቡ ተደሰታል። በምን የሚደሰቱ? እኛም ማናቃት ኢትዮጵያ አለ? እኛም ማናቀው ኢትዮጵያዊ አለ ወይስ ስለ የትኛው ኢትዮጵያ ነው የምትነግሩኝ? አዳምጡ የሚሉት። እንኳን ደስ ያለህ መሳይ። ደህና ነው ወይ? እንዴት አለ? በጣም በጣም አመሰግናለሁ። እንኳን አብሮ ደስ አለን። ምናልባት ከ4 ሰዓት የቀጥታ ስርጭት ትንሽ ፋታ እንደወሰድክ ነው ያገኘው። ድካም ላይ ነህ። ቢሆንም ግን ይሄ ቀን አብረን የሆነ ሀሳብ መለዋወጥ አለብን ብለህ ወስነህ ድካምንም ችለህ ጊዜንም ሰውተህ በመምጣት በእውነት በጣም ነው የማመሰግነው። ይህን ቀን ባንገናኝማ መቼ ልንገናኝ ነው? ትንግርቱ ሳይ ዛሬ የአማራ ምን ይሄ ቀን ማለት ነው? ጽምዶ ተቋቋመ። ከድካም ነው የመጣው። እቺ ቋንቋ ከስብሰባ ሳይሆን ከአስመራ ስለገባ ነው ዌልካም ነው የሚለው። ግን እዚህ ጋር አጥፍ አድርጎ ከስብሰባ ስለወረድ ይለዋል። ከአስመራ ስለመጣ ነው። አስመራ መሄዱን መረጃ አለኝ እኔ። እሱ ነገር ያላችሁ ሰዎች መረጃ ላኩልኝ፣ አጣሩና ላኩልኝ። እና ምኑ ነው የሚያስደስት?
በዚህ ቀን የምስራች እኛ ጥምቀት ያከብርን ያለው አባዬ ምንድን ምትታወራብልኛ ቡትቷ እንኳን ደስ አለ በዚህ ቀን ባንገናኝ ኖሮ ቆጭ ነበረ አረባኪ ወይዬ እሺ ይልስ ይቀጥላል ዘመናት ጥያቄ የተመለሰበት ነው የበርካታ ቢያንስ ያለፉት 50 ዓመታት ታሪክ ተዘግቶ አዲስ ምዕራፍ የተጀመረበት ዕለት ነው በዛሬ ዕለት የተኛ አማራ የለም እውነት ለመናገር ቀጥታ ከተረግጥም ማርጌ የተኛውት የተኛ አማራ ከኔ በላይ አማራ የለም አማራ ከተራ አማራ ነኝ ያውም ደግሞ ከአማራም የፋኖ አመራር ዝም ብሎ አማራ እንዳልመስልኩ የፋኖ አመራር አማራ ነኝ ምን ምደሰተው አገር ለሻቢያ ያሳለፈ ሰጠ ብለው ነው አማራ የሚደሰተው ወልቃይትና ራያን ለትግራይ ሰጠ ብለው ነው አማራ የሚደሰተው ያልተደሰተ አማራ የለም ብለው የምትለው ምን ብሎ ነው አማራ የሚደሰተው በአማራው አላገጣችሁበት በአማራው ደም ተጫወታችሁበት አሁን ከዚህ አይደለም አሁን ጦርነቱ ያለው እዛው አሜሪካ ነገር ያላችሁበት ያለውን አማራ ጠብቁት ተሙን ጠብቁት የሚሰጣችሁ መልስ ከዚህ በኋላ ከሚዲያ ሁሉ ጠፋላችሁ እናንተ ሁሉ እንደው በገቡ ፕሮፓጋንዳ በሐሰት ፕሮፓጋንዳ መላው ኢትዮጵያዊ አማራ የትኛውን ኢትዮጵያ አማራ ከኔ በላይ አማራ ካለን እና ነገርኛለን ሂድ ያው ዋናው ሂድ ሰሜን ሸዋ ሂድ ተጉለት ሂድ ቡልጋ ሂድ መንዝ ሂድ ሳሲት ሂድ ሰላ ድንጋይ ያርበኛ ዘር ስጠራ ወርዳይት ጌታውና አማራ ኬት የመጣው አማራ ኬት የመጣቸው አማሮች ናቸው እናንተ ሽባት ሻቢያ የፈለፈላቸው አማሮች ሻቢያ አማራነቱ ቁና ይሰጠ ህወሓት አማራነቱ ቁና ይሰጠ 27 ዓመት ከህወሓት ጋር ሆነ ሀገር የገደልክ ሌባ ዛሬም ደግሞ ልትገለኝ ትፈልጋለህ ህወሓት መልሽ ያመጣለሁ ብለህ አሁን እኮ እናንተ የምታገሉት እኮ 27 ዓመት በህወሓት ዘመን ላይ ወጣችሁ ጡጦ ጠብጣችሁ ሳደጋችሁ ህወሓትን ያ ነው ያነቃችሁ ያለው ተመልሳችሁ እንደገና ልትመጡ ትፈልጋላችሁ ቅንቅና ይቀጥል ባከ ተለያዩ አካባቢዎች አሁን መረጃዎችን የተቀበልን ነው የቆየነው መሳይ ተደበላልቋል ማለት ይችላል በጣም አሁን ነው በቃ ይሄ አሁን ቀጥታ በቃ በስሜት ዋሳታችን ላይ ነው የመጣችሁት አሁን ተደበላለቀ የስሜቱ የአማራው ስሜት በደስታ በስሜት ተናወጠ ያማራው እሺ ቆይ ቀጥል እስኪ በጣም ከገመት ነው በላይ ነው የሀገሪቱ የህዝብ ሪአክሽን በከፍተኛ ደረጃ ነው የመልእክት እየደረሰን ያለው የትኛው ነው እኛ ጥምቀት ላይ ነበር ያለው አልሰማንም አሁን ህዝቡ ትላንትናም ደክሞታል ከትላንትና ወዲያም ከተራ ነበረ ትላንትናም ጥምቀት ነበረ ሚዲያም የሰማው ሰው የለም እናንተንም ያወራችሁትን የሚያውቅ ሰው የለም አሁን ገና ከኔ መስማቱ ነው ህዝቡ የትኛው ህዝቡ ነው ሲደስ ጥምቀት ስናከብር ነው ያለው አባዬ አትቀደዱ ስራዬ ብሎ የሰማችሁ የለም እንደውም እኔ ነኝ አሁን ህዝቡ ከኔ ነው የሚሰማው ህዝቡ ሲደሰት ኖረ እኛ ማናቀው ኢትዮጵያዊ የትራምፕ አርጩሚ እስከሚያርፍባችሁ እሳትና ጭድ እንዲህ አይገርምም ህዝቡ ሁሉ በቃ በደስታ ሲንቦራጨቅ ሻምፓኝ ሲረጭ ውስኪ ሲከፍት አረባኪ በቃ ህዝቡን ንቃችሁታል እኮ እናንተ በቃ ደፍራችሁት መንግስቱ ኃይለማርያም አለ እኮ ንቀውናል አለ ደፍረውናል ይጥፉ ስንጥፋለ ሁለቱ እኮ ህዝቡ ሲደሰት አደረ ርሺ ሲጨርስ መሳይሆን ባለው ሁኔታ ያገዛዙ ኃይል በተለያዩ አካባቢዎች ላይ በጣም እስሚልኝ ነው ያገዛዙ ኃይል ይላል አገዛዙ ተበታትቷል ያገዛዙ ኃይል ተንቀጣቅቷል ያገዛዙ ኃይል ሊወርቅ የተንገዳገደ ነው ያገዛዙ ኃይል አንድ ብር እንኳን ገንዘብ የለው ባንክ ውስጥ ያገዛዙ ኃይል ፍርሃት ውስጥ ነው ያለው እቺ በጣም ሞድላቸው ከነሱ ቋንቋ ነች እንዲህ ያሉ ስንት ዓመት ሞላቸው አገዛዙ እንዳሉ እኔ ከስኩኛል እስኪ እሺ አንተ እኔ ላቆም ነው አለ አጠር ካላረቅ አቆማለሁ ቀጥሎ ጨርስ በጣም አስከፊ ሁኔታ ውስጥ ነው ያለው በርካቶቹ ወደ ካምፓቸው እየሸሹ ነው ያሉት ሚሊሻ የጨፈረ ደስታውን እየገለጸ እንዳለ ነው በተለያዩ ቦታዎች ላይ እየሰማን ያለ ነው የተናደ ጦሩ እየተናደ ወደ ፋኖ ጦሩ እየተናደ አትገልብጠው የፋኖ ተዋጊ በሙሉ ጥምቀትን ያከበረው ጎንደር መጥቶ
ጠቅላላ የፋኖ ተዋጊ ጎጃም ላይ ያከበሩ ጥምቀት እዛው መጣ፣ እዛው ጥምቀት አከበረ፣ እዛው መሳሪያውን ሰጣ፣ እዛው ገባ። በቃ አለቀ። በቃ ተጠርቶ ነው የሚመጣው። ግቡም ብላችኋል። ትልቅ ኦፖርቹኒቲ ነበረ። በሙሉ ገብተው ጥምቀትን አክብረው መሳሪያቸውን ዛሬ እየሰጡ ነው ያሉት ለአማራ ክልል መስተዳድር። አሁን ወደ ላይ ስገባ መሳሪያ እያስረከቡ ነው ያሉት። በቃም ብለው እንጂ ከምንጀራ አዲስ አበባ መግባት ያቃተው ፋኖ 1080 ኪሎ ሜትር እንዴት ወደ አዲስ አካሄድ ሄደ? በቃ ህዝቡን ንቀውታል። በቃ ይህ ተደፍሯል። በቃ ተደፍሯል። በቃ አውርቶ አደር ይባላል ሰው። እኛ የምናውቀው አርብቶ አደር ይባላል፣ አርሶ አደር ይባላል፣ ወዞ አደር ይባላል። አውርቶ አደር እንዴት ነው? አይከብዳችሁም? ትንሽ አንድ ቦታ እንኳን ዘላለማችሁን ፌስ ስታደርጉ አንድ ቦታ እንኳን አትቆም እንዴ? ናልከ ሻዕቢያና ወያኔ ጀዊሳ መጥፊያቸው ነው ዘንድሮ። ጨረቃ ላይ እንዲምበቅ ሌላ ሀገር ሌላ ስፔስ ላይ አለች ማለት ኢትዮጵያ የምትባል ሀገር፣ እኛም ማናቃት ሀገር ሌላ ሀገር አለች። በቃ ንገሩን እሱ። እሺ እየሄደ ነው ያለ ሳይበልጡ እኩል በሀገራቸው ጉዳይ ላይ የሚወስኑበትን ዘመንና ዴሞክራሲ ስርዓት ለመዘርጋት የሚያስችል አዲስ የፖለቲካ ምዕራፍ ለመዘርጋት የሚያስችል እድልን ይዞ የመጣ ነው። ምንድነው 55ኛው እኮ ነው አሁን። በ54ኛውም ጊዜ እኮ እንደዚህ ነው ያላችሁ። በ50ኛውም እንደዚህ ነው ያላችሁ። በ40ኛው ምስረታም እንደዚህ ነው ያላችሁ። በ30ኛውም በየመስረታ አዲስ ፓርቲ በመሰረታችሁ ቁጥር የምትነግሩ እኮ ይሄ ነው የምትነግሩ። ሁልጊዜ እኮ ነው እንደዚህ የምትሉ። ህዝቡ ሰለቸው። አሁን እናንተ መደበሪያ ስታጡ የመዋያ ስታጡ ብቻ 30 አማራ ተሰበስቡና የሆነ ካፌ ሬስቶራንት ተቀምጣችሁ አፍባህ እንደሆነ እንበለው እንዴት ትላላችሁ? እንቡጣ እንበለው ወይ ትላላችሁ? እሺሻ እንበለው ስም አራት ፊደል ስም እያመጣችሁ ህዝቡን አጀጃላችሁት። ምንም ወፍ የለም። እኔ መኑኝ ይሄ ድርጅት አሁን እናንተ የመሰራችሁ ድርጅት በእርግጠኝነት እነግራለሁ አንድ ወር ኤግዚስት ካደረገ ለአንድ ወር መንቀሳቀስ መነቃረቅ ከጀመረ እኔ ቢንጉ ነው የምላችሁ፣ አድናቂያችሁ ነኝ። አሁን ይመጡልሃል። ተነሳ እኮ አሁን ወይዘሮ ሀብታሙም ተነስቷል። እንግዲህ ያው ቤተልሔም አይታችኋታል፣ ተነስታለች። ሞጣ ተነስቷል። የአማራ ማህበራዊ ሚዲያዎች በሙሉ ተነስቶባቸዋል። ማን ይዛችሁ ነው ያላችሁት? እንኩሮ ሚዲያና ግልብጥ ሚዲያ ብቻ ነች ያለችሁት። የለም ሌላ የለም። መሬት ላይ ያለው እንደሆነ ትናንት አሳየናችሁ እኮ እኛ ጎጃምን አሳየናችሁ፣ ጎንደርን አሳየናችሁ፣ ወሎን አሳየናችሁ፣ ሰሜን ሸዋን አሳየናችሁ። ጨረስን። የኛ ስራችን ይዘን ነው ሰርተን ያሳየናችሁ። ምን አላችሁ እናንተ? ናቲንግ የሚባል። ስለዚህ የማይጨበት ተስፋ ህዝቡን አታታሉት፣ አትዋሹት። በቃ ሻዕቢያ አይለቃችሁ፣ የበላችሁትን ገንዘብ መልሱ። ስለዚህ የአማራ ትግል መጣባችሁ ሳይሆን መጣላችሁ የሚባል እኛም የምንጠብቀው ሌሎችም የሚጠብቁት በኩል ለሁላችን ተስፋ የሚሆን እኛን አማራውን ታድጎ ፈርሶ ገና ከሆኑ ፈረሳሉ። ገና ይኸውልህ ምንድን ያለው አመለጠኝ። መጣባችሁን ያልከው ምንድን ነው? በኢትዮጵያ ላይ ተነስቷል። ይሄ ኃይል በኢትዮጵያ ውስጥ መሳይ ህግን መሰረት ያደረገ ወንድማማችነት እንዲያብብ፣ እኩልነት እንዲያብብ፣ በኢትዮጵያ ፍትህ እንዲሰፍን፣ ዜጎቿ የሀገራቸው ባለቤት እንዲሆኑ። ኦኬ እኔ በጣም ከሚገርመኝ እንግልንገራችሁ አማራ ያልሆናችሁ ከአማራ ትግል ውጡ። በቃ ውጡ፣ ተውት አማራውን። አሁን ሁለታችሁም ደቦች ናችሁ አይደለም? ምን አገባ በአማራ ትግል? ምን አገባ? አንድ ቀን ለወላይታ ጮኸ አታውቅም መሳይ። አንድ ቀን ለከምባታ ጮኸ አታውቅም። የተወለድክበት ሀገር ነው። አንተም እንደዚሁ ነው። ምን አገብቷችሁ ነው እናንተ ጎንደር፣ ጎጃም፣ ወሎ የምትለፈልፉት? ለዚህ ነው የአማራን ትግል አማራ እንዳይረጋጋ የምታደርጉት። አማራ ያልሆናችሁ በአማራ ክልል ያልተወለዳችሁ እናንተ ናችሁ። አማራውን ደም እናፋሳለን ብላችሁ ለኢሳያስ አፈወርቂ ቃል ገብታችሁ አማራውን የምታባሉ ያላችሁ። አሁን አማራው ነቃ፣ አይኑን ገለጸ። ለመንቃቱ ትናንትና ያሳየ ጎንደር ላይ ጎጃም ላይ ያሳየ በቂ ነው። ኮርዳይት አዲሱ ጥምረት መፍረሱን አልሰሙም እንዴ? እነ ትንግርት እኮ መሳይ እንኳን የውሸት ምርቃ ነው አላለ። አይ ሰምቻለሁ። ያው ዞሮ ግን ያው ትላሰማላችሁ ይሄ 55 ጊዜ እኮ
በኩልነት እንዲኖሩ በሀገራቸው ተዘዋውረው በነፃነት እንዲሰሩ በኩል ተባብረው እንዲለሙ ታላቅ ምስራች መጣው። እስቲ ሂደቱን እንዴት ታይዋለህ? እንዴት ወደዚህ ሊመጡ ቻሉ? ብዙ ጣውረዶች ስላሉ ነው። አዎ መሳይ በጣም ከባድ ዘመን ነበር። የአማራ ህዝብ እኔ እድሜ ከደረሰና በማቀው ዘመን በጣም ብዙ ጣውረዶችን አሳልፏል። እኔ ለዛ ትልቅ ምስክር ነኝ ብዬ አስባለሁ። በቃ አታቆም። አማራውን አታቆም። አማራው እንደዚህ ነው ያለው። አላየሁም። አማራው ፏ ብሎ ይሁን እንደዚህ ነው። ወንድም ከወንድሙ እናትን ከልጇ ማነው የለያየው? ከእንግዲህ በአማራው በዚህ ታላቅ ነገር የለም ካሁን ወዲያ በስሙ መነገድ ጎንደሬ በሙሉ ሰቀስ አንዳንበሳ ፈጣሪ ቀስቅሶ ዛሬ ባሳየው ለካሳ ማን መልሰዋል ጎንደር ካመረረ ለሁለቱ ታሪኩ የኛ ነው የኛ ነው የኛ ነው። እንዲህ ነው አማራ። ይሄ የምታየው የትላንትና ነው። ይሄ ትላንትና ዝም ብላ ትደግልቅብኝ ይወጣ ወይ ኮርዬ ትላንትና እኛ ጋር ገበሬው ከፋኖ አያችሁን አደናይ ብሎ ነው ምንድነው አደናይ ብሎ ነው ያባረረው። እንኳን ሊደሰት በዚህ ልክ ውሸት እኛ መቼም እሺ ትንግርቱ ብልጽግና ጋጠጋ ብሎ ነበረ። ፊት ሲነሱት ጊዜ አማራ ነፃ አውጪ ሆኖ መጣ። ሻዕቢያ ይገዛል። እንደ እግር ኳስ ጨዋች እኮ ነው ይገዛል። ኢሳያስ አፈወርቅ አሁን ነገ ገዛኝ ብዬ ብሎ ኢሳያስ ብታምኑበት በሚሊዮን ዶላር ነው የሚገዛል። በሚሊዮን ዶላር ብር ችግር የለበትም ኢሳያስ። ተጠይቄያለሁ እኔ እኮ ራሱ አልሲሲ ነው የገዛኝ ገንዘብ። ያው አሜሪካን ሀገር ምን የመሰለ ቤት ተገዝቶልኝ እንደገና ደግሞ መቋቋሚያ 800-900 ሺህ ዶላር ተሰጥቶኝ ነው የገዛኝ አልሲሲ። ጠይቁ በኮራሚው ታውቃላችሁ። እዚህ ገብታችኋል አይደል? ላይቭ ኳስ ሪከርድ አድርጌ ኳስ ሰምቻችኋለሁ። እንኳን እንደዚህ ቅርና እኔ እንዴ ትቀልዳለህ እንዴ? አሁን ኢሳያስ ጋር ብደውልለት እነዚህ በትንሽ ገንዘብ ነው የሚገዙት እኮ በ5,000 ዶላር ነው የሚገዙት። እነዚህ አርበ ጠባብ ናቸው። እኛ አርበ ሰፊ ነን አባዬ ቅንቅናሞች። ኦኬ ይሄንን በዚህ ወይ ሼር እናደርጋለን። የትም አይደርስም። ሼር ያው እንግዲህ ቫይራል እንዳንወጣ በጣም ይዘውናል ሀገሮቻችን። ሚዲያችን ተይዟል ያሉ። ዞሮ ግን ቀድመን ሚሊየንስ ቦታ ስለምንበትን እያንዳንዱ ህዝብ ድምጻችን ይሰማል። እያንዳንዱ ይሰማል። የሚከፈላቸው ብር ያደረጋቸው ዲቪ ማንም መሳይ ለአማራ ተቆርቆሮ ነው። ስለዚህ ይሄን በዚህ በኩል ይዟል። እንግዲህ ውድ አድማጭ ቤተሰቦቼ እኔ አሁን 2-3 ፕሮግራም ይዤ ነበር። ሰዓት እስኪ ዋናው ኢምፖርታንት ያልምሮ እንዳሳያችሁ። እንግዲህ ንጹህ ቴዎድሮስ አፄ ቴዎድሮሳችን ገብተዋል አሉ እንትን እችንም ሌብነቷን ባሰማችሁ ጥሩ ነበር። እስኪ ላሰማችሁ። እሺ ይሄ ነው። ይሄ እቺ ደግሞ አቤት ሰላም እንዴት ነህ? እቺ ደግሞ አዲሷ አሿሿ ነች። አዲሷ አሿሿ ነች። ይሁን በቃ ነው። አሁን እየገባው ነው። 23 ሺህ ብር አስገባት። ፋክስ ይልክልት እንደ ክርስቶስ ፋክስ አሁን ይልክላለሁ። ገንዘብ ተመልከቱ። ምን አይነት ዘመን ውስጥ እንዳለ ሌላው መሳይ ማለት እኮ ነው። ይሄ ደግሞ አዳምጡት። ሄሎ አቤት ሰላም እንዴት ነህ? እግዚአብሔር ይክበር። ሁሉ ሰላም፣ ሁሉ ድንቅ ነው። ኢየሱስ ይባረክ። እግዚአብሔር ይመስገን። ስልክ ቲክቶክ ነበር ያገኘውና ኦኬ። ለጸሎት ነው? ለምንድን ነው የደወልከው? ለጸሎት ነው ያፈልኩት። በቃ ፈጥነህ ዘር አስገባና በዚህ በጾም ጸሎት ዛሬ 9ኛ ቀን ነው ያለ ነው። ታምራትን ትቀበላለህ። አሁን ራሱ ቸርች ነው ያለው፣ ድምጽ ያስታውቃል። ዘር አስገባና ሰዎች ገዝተውስ መከታተሉ ቢያንስ 15 ሺህ አስገብቶ ነው። ስልክ ላይ እንትን እንድጸልይ ፈልገው 5 ሺህ አስገብቶ ነው የሚጸልዩት። ማስገባታም ትችላለህ አይደል? እንድጸልይክ ስንት ብር ነው ማስገባት? 5 ሺህ ብር ትንሽ ነው። 5 ሺህ ብር ነው? አዎ
ኦኬ የት ነው ማለት ቸርች መምጣት አለብኝ በስልክ ነው ጸሎት ቀጥታ ስልክ ላይ አሁን እኮ ሰዓቴ ላይ እኮ ነው እያወራ ያለሁት እያወራኸኝ ያለው ጊዜውን ሰጥቼክ ነው ገብቷል ጾም ጸሎት ላይ እኮ ነው ሰውን አክብሬ ነው ስልክ እያነሳ ያለው ብዙ ሰዎች እኮ ስልክ አነሱም ማወቅ ያለብኝ የተኛውም እና እዩ ገብተር 10 ዓመት ስልክ አነሱ እሱማ ልክ ባጭ ነው ልክ እኔ ምን ልስማውን አሁን ጸሎት ላይ ስላለ መንፈስ እንደ አስገባ በቃ አንተ ምን አፉን ይከፍታል ይደሙ 20 ሺህ አስገባ በቃ በ5000 የአንድ ቀን ነው ወይ ሳምንት 20 ሺህ አስገባ አንድ ጊዜ ይትይላል ፋክስ ነው ይልክ ፋክስ ላክልኝ እኮ ወደ ፈጣሪ ዝንትሩ ከፈተናችን ዝብደ ሌላ ሰው ያነሳል ምን ይስሩንኩ ያነሳው አስገባው ገንዘቡ ይላል ታስልክ ላይ አሁን እኮ ሰዓቴ ላይ እኮ ነው እያወራ ያለሁት እያወራኸኝ ያለው ጊዜውን ሰጥቼክ ነው ገብቷል ጾም ጸሎት ላይ እኮ ነው ሰውን አክብሬ ነው ስልክ እያነሳ ያለው ብዙ ሰዎች እኮ ስልክ አነሱም ማወቅ ያለብኝ የተኛውም እና እዩ ገብተር 10 ዓመት ስልክ አነሱልን እሱማ ልክ ባጭ ነው ልክ እኔ ምን ልስማውን አሁን ጸሎት ላይ ስላለ መንፈስ እንድትረብሽ ስለማልፈልግ መንፈሴን ነው የምጠብቀው ለታስገባ ከሆነ አስገባ ቸርች ማምጣት ካለ ገስተውስ ያለበትም አግሎት አለ 15 ነው አይ ገስተውስ አልችልም በስልክ ጸልይ ካልከን ለቸርች አደራሻችን በየትኛው ማቅጣጫ 5 ማስገባት ነው እዛ ከመጣ 15 ነው በስልክ ከሆነ ግን 5 ነው ታስገባው አለዛ ፋክሱ አይሄድም ፖስተኛ ወደ ላይ መልእክቱን ይዞ የሚሄድ ሰውዬ ይከፈላል እሺ ይከተል እሺ ሂድ በቃ አንተ እሺ ይከተል አንተ አስገባ ቶሎ በል ከሆነ አስገባ ቸርች ማምጣት ካለ ገስተውስ ያለበትም አግሎት አለ 15 ነው አይ ገስተውስ አልችልም በስልክ ጸልይ ካልከን ለቸርች አደራሻችን በየትኛው ማቅጣጫ 5 ማስገባት ነው በኋላ ወም ነገር ማስገባለሁ ግን እንዲጸልልኝ ብዬ ነበርና ታች በቃ አሁን እንደዚህ ነገር የለም እኮ አሁን ጸሎት ላይ አለ ወንድሜ አሁን አስገብተህ ከሆነ ደውል ካላስገባክ እንትን አትረብሽኝ እስከዛ አጸልልኝም በእናትህ አጎቴ አይጸልይም ሳትከፍልልኝ ጸሎት ትፈልጋለህ ምን አይነት አጭበርባሪ ነው ክፈል አንተ መጀመሪያ ነው እንዴ በነፃ ክፈል ሂድ አምጣ ልልኝ ብዬ ነበርና በቃ አሁን እንደዚህ ነገር የለም እኮ አሁን ጸሎት ላይ አለ ወንድሜ አሁን አስገብተህ ከሆነ ደውል ካላስገባክ እንትን አትረብሽኝ እስከዛ አጸልልኝም በእናትህ አጎቴ በጣም በቃ እንትን ብለህ አስገብተህ ደውል ወሬ ምናምን እኔ ጋር አይሰራም ነብይ ነኝ አባ ማቀጣጠር አይሰራም እሺ እኮ ወሬ አይደለም አንተ ሁለተኛ ወንባዴ እንዴ ካላያ አጸልልኝም እንዴ በልቾቾ ሁለተኛ እንዳደውል እኔ እኮ የጋ ካሎች የላችሁ እንግዲህ እንትቆጣጡ አይ ከእናንተ መሳይ ይሻላል ይሄ ችግር የለውም እንግዲህ እስኪ አንድ ነገር ብቻ ላሰማችሁና ፕሮግራማችን ቶሎ እንዝጋው ዘንድሮ እንድናብድ እኮ ነው ጎበዝ አበድን እንጂ ቴዎድሮሳችን ደግሞ ገብቷል ብዙ ቴዎድሮሳችን ገብቷል ጎንደር ያው እሱ ራሱ አንድ ትልቅ ታምር ፊቱን በኮስሞ ቀብቶ ይሄንን ፀጉር ቀጥ አሁን የሁሉ ፊቱ የተቀባው ቴዎድሮስ ጎንደር ገብቷልና ጎንደሮች አብደዋል ኤዶናይ ቴዎድሮስ ሆኖ እሷ ደግሞ ማን ይችላል አሁን ያው እዛ ተከስቶ ሞታበት ምንድነው አንተ እንኮ ደግሞ እሺ ተናገር እሺ አሁን የሁሉ ፊቱን በኮስሞ ቀብቶ ይሄንን ፀጉር ቀጥሎ የሚወጣ አማራው እኮ አይደለም ያ ሁሉ ሴት በጥምቀት ይመጣል ያረጠርጣል አሁን ያ ሁሉ ጋንድያ ያ ሁሉ ተራራቂት ጎንደር ያማራ አይደለም እኔ ኤዶናይ ተመችቶኛል እንግዲህ የተላኩት ቴዎድሮስ ነኝ ብሎ ያለው ትናንትና ጎንደር ላይ ገብቶ አሳይቷቸዋል ቴዎድሮስ ለመሆኑ እሱ ተመችቶኛል እንግዲህ ያርግልን ነው ምኞት አይከለከልም እንግዲህ ያው እንግዲህ ምን ትላለህ የሚለው እንግዲህ አይተነዋል መግባትን አረጋግጠናል እንግዲህ ከዚህ በኋላ ያለውን እንግዲህ ማየት ነው ዘንድሮ መቼስ ያልፈረደብን እኮ ባካችሁ እሺ ፈተና እኮ ነው የገባ ነው እንግዲህ የሻቢያን አንድ ነገር በሻቢያ ያንን ብላችሁ አሁን ፊት ለፊት መጣችሁ ሻቢያ እንግዲህ አሁን ነው የሀቅ ግርዶሽ ፊት ለፊታችሁ ላይ ኢሳያስ አፈወርቅ መጣ ኢሳያስ አፈወርቅ ነው የሚናገረው ኢሳያስ አፈወርቅ ሻቢያ መጥቷል የሻቢያውን እናናገረ ፕሮግራማችን በዚህ ይዘጋል እንግዲህ ሻቢያዎቹ የምትባለው ኢትዮጵያ የምትባል ሀገር አለችን ብላችሁ ነው የምትፎክሩት በሌለች ሀገር ላይ የምታቀርቡት አጥፍተናችኋል ይዘናችኋል
ይሁን እንግዲህ የጀዊሳው ኃይል ከሻዕቢያና ህወሓት ጋራ ለ55ኛ ጊዜ አዲስ የፈጠረው ጥምዶ ኢትዮጵያን እንደሚበትን አውቀን ነው የሰራ ነው አውቀን ነው የፈጠርነው ይላል። ማን ይሄን የሚለው? ሻዕቢያ ነው የሚለው። አዳምጡት የሚለው። ከዛ ውጭ ግን ኢትዮጵያ ብላችሁ አታውሩብኝ ነው የሚለው። የተበተነ የተበታተነ ህዝብ ይላል። እሺ ቀጥል። አዳምጥላለሁ፣ አስከፍትላለሁ። ሄድ ሻዕቢያ የሚለው እናዳምጥሽ። ሄድ ሻዕቢያው ቀጥል። ኢትዮጵያውያንን ብላችሁ አሁን ፊት ለፊት መጣችሁ አታፍሩም እኮ እናንተ ኢትዮጵያውያንን ብላችሁ አሁን ፊት ለፊት መጣችሁ የሀቅ ግርዶሽ ፊት ለፊታችሁ ላይ እንዲህ ስታጨበጭቡ ስናያችሁ እናዝላለን። የኢትዮጵያ ህዝብ እኮ ጀግና ነበር። ስለ አንድነቱ ስለ ክብሩ የሚዋደቅ ህዝብ ነበር። ዛሬ አማርኛ ስለተናገረች የኢትዮጵያ ባንዲራ ጥለት ያለው ነጠላ ለብሳ የሄደችን እናት የምኒልክ አሽከር ተብላ በሰደፍ ጠመንጃ የተቀጠቀጠች አዲስ አበባ የተወገረች አዲስ አበባ ኢትዮጵያ ኢትዮጵያ ብለህ ታወራለህ። አታፍሩም እንዴ? ትንሽ እኔ ድፍረታችሁ ነው የሚገርመኝ። 130 ሻዕቢያ አንደኛ ነገር ልንገር፣ ይሄ እናንተ ስራ ነው። ኢትዮጵያ ትናንት አሳይተናል። የቀረስ ህዝብ የለም። አይተዋል አይደል? ስለ ኢትዮጵያ ባል አይተዋል። ላይ እና ያሳየው ኤርትራ ውስጥ 30 ሰው 20 ሰው አንድ ላይ መሄድ አይችልም። 20 ሰው በግሩፕ አይሄድም። በአንድ ባር ውስጥ ከ3 ሰው በላይ ወንበሩ ጠረጴዛ ይዞ ቡና መጣት አይችልም። ስለ ኤርትራ ነው ነገር። ነፃነት ኤርትራዊ የሚያገኘው ኢትዮጵያ ውስጥ መጥቶ ነው የሚያወራው። እድር እንኳን ያለ ኢትዮጵያ ውስጥ ነው። እቁብ ያለ ኢትዮጵያ ውስጥ ነው። ኤርትራ ውስጥ እድር ክልክል ነው፣ እቁብ ክልክል ነው። ከ3 ሰው በላይ ሆነ መንገድ መሄድ አትችልም። ጠረጴዛ ላይ መቀመጥ አትችልም። ማውራት አትችልም። በዓል እንኳን የምታከብር ከሆነ አሁን ጥምቀት እኛ አክብረናል፣ እናንተ አላከበራችሁም። ኤርትራ አልተከበረም። ጥምቀት አይከበርም። ሞሊድም አይከበርም። ጥምቀትም አይከበርም። አንዴ ለማክበርም አትመቹም። ምን በዓል አለ? ሰንጋይ ታደርግ ታመጣለህ። ስለዚህ ስለ ኢትዮጵያ ስታወራ የኢትዮጵያን ታሪክ እየሰማ ነው ዓለም እያወራላት ያለት ሀገር ነች። አንተ የምታወራው አሁን የኦሮሞና የአማራ ጸብ ምናምን ነገር የተበላ ቁም ነው። እሱ አላየም? ትናንትና የነበረው ያ ሁሉ ህዝብ የትኛው ነው ጉራጌ፣ የትኛው ነው ኦሮሞ፣ የትኛው ነው ትግሬ፣ የትኛው ነው አማራ? ማንም ድምቅ ብሎ ህዝቡ ተቃቅፎ በልቶ ዘምሮ ወደ ቤቱ ነው የገባው። ለ27 ዓመት የሰራችሁት የነበረው የጫካ ሴላችሁ በመቀስ ነው ትላንት የቆረጥንላችሁ። ለዚህ ነው ጠቅላላ ሻዕቢያ አንድ ሻዕቢያ ጥምቀት አልወጣም። አንድ ሻዕቢያ አልወጣም። በየአረቄ ቤቱ አረቄ ስትጠጡ አላችሁ። አረቄ ስትጠጡ አደራችሁ። እንኳን ለምኪያ ያደረሳችሁ ቀዳዳ ደግሞ አንተ ታወራለህ። አንተ ቤት አሁን አረንጓዴ ቤት ከተማው በሙሉ አረንጓዴ ቢጫ ስንተካ ከተማው በሙሉ ከጫፍ ጫፍ እንዳለ የት ነበርክ ያለው? አላሳየውም እንዴ? አላሳየውም? አሳያለሁ። ቀዳዳ አንተ እሳት መንድር ነው አንተ ቤት። ይኸው እኮ እዚህ ጋር ላሳየው፣ እንደውም ላሳየው። ቆይ አንዴ ላሳየው ካንተ ቆይ ይታያል። ይኸውልህ አንዴ ይታያል። ወንድም ከወንድሙ እናትን ከልጇ ማነው የለያየው? ከእንግዲህ በመራው በዚህ ታላቅ ነገር የለም ካሁን ወዲያ በስሙ መነገድ ጎንደሬ በሙሉ ሸቀስ እንዳንበሳ ፈጣሪ ቀስቅሶ ዛሬ ባሳየው ለካሳ ማን መልሰዋል ጎንደር ከመረራ
ይሄን የምታየው እንግዲህ እዛ ነው። አየዋለ አሳየዋለ በሌላ ደግሞ ከፈለኩ እንደዚህ ያሳያሉ ደግሞ ኢትዮጵያውያንን ብላችሁ አሁን ፊት ለፊት መጣችሁ አየው ነው የሀቅ ግርዶሽ ፊት ላይ ከማውራታችሁ ስናያችሁ እናዝላለን። የኢትዮጵያ ህዝብ ጀግና ነበር። ስለ አንድነቱ ስለ ክብሩ የሚዋደቅ ህዝብ ነበር። ዛሬ አማርኛ ስለተናገረች የኢትዮጵያ ባንዲራ ጥለት ያለው ነጠላ ለብሳ የሄደችን እናት የምኒልክ አሽከር ተብላ በሰደፍ ጠመንጃ የተቀጠቀጠች አዲስ አበባ የተወገረች አዲስ አበባ ኢትዮጵያ ኢትዮጵያ ብለህ ታወራለህ። አታፍሩም እንዴ? ትንሽ እኔ ድፍረታችሁ ነው የሚገርመኝ። 130 ጭብ አሳየው እኮ ላትፍልፍ አሳየው፣ በተግባር እኮ አሳየው እኮ። አንተ ይህንን በዓል ኤርትራ ውስጥ የኢሳያስን ልደት በዓል አክብርና ከ30 ሰው በላይ ሆነ አሳየኝና ላክድ። እኔ አሳየው፣ በተግባር አሳየው እኮ። አንተም አይተዋል። ተጥዳችሁ የምታዩት እኮ ፖለቲካችሁ ስለ ኢትዮጵያ ነው፣ ስራችሁ ስለ ኢትዮጵያ ነው፣ ዜናችሁ ስለ ኢትዮጵያ ነው። ስለኛ ነው የምታዩት። እኛ ስለ እናንተ የሚወራ የለንም። ያው መንገድ መብራት ሰራችሁ አስወጣላችሁ፣ ግድብ ሰራችሁ አሰራላችሁ። ከዛ ውጭ ይሆናል። ትልቅን ቅናም ስለሆንክ ከኢትዮጵያ ላይ እንደ መጅገር ተጣብቀሃል እስካሁን ድረስ። ኢትዮጵያ 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 ተላላፈከፍተ 130 ሚሊዮን ነጫጭባ ለመብትህ ማትታገል 130 ሚሊዮን ነጫጭባ ነው የሚለው። 130 ሚሊዮን ነጫጭባ ህዝቦች ነው እኛ ነው የሚለው። ግን ይሄ 130 ሚሊዮን ህዝብ ነው የእናንተን 3 ሚሊዮን ሰብስበን እያበላን እያጠጣን እያለበስን እያኖርን መጠለያ ሰልተን ቤት ሰተን አብልተን የምናወራችሁ እኛ ነን። ይሄ 130 ሚሊዮን ነጫጭባ ህዝብ ነው እያበላ ያለው። የትም ሀገር አትበላ። ሌላው ሀገር ታውቃለህ እንደ ውሻ ነው የጎተተ የሚያስወጣው። ኡጋንዳ ላይም በቀጠር አድርጎት ያስወጣ። ትራምፕም ቀጣሩ ሌሎች ሀገሮች ያስወጣቸዋል። በክብር የምትኖሩ የምትበላ የምትጠጣባት ሀገር ይህች ሀገር ኢትዮጵያ ነች። 130 ሚሊዮን ነጫጭባ ህዝብ ብለህ ስትል ስለ ህዝብ እንኳን እንደ ህዝብ የበላችሁበትን ወንጭፍ ሰባሪዎች ናችሁ። ያጎረስናችሁን እጅ የምትነክሱ ወንበዴዎች፣ ሽፍታዎች ናችሁ። ሻቢያ የምትባሉ ዜጎች ይሁን የሚናገሩ አዳምጥ። ነጫጭባ 130 ሚሊዮን ነጫጭባ ህዝብ ይላል። አዲስ አበባ ኢትዮጵያ ኢትዮጵያ ብለህ ታወራለህ። አታፍሩም እንዴ? ትንሽ እኔ ድፍረታችሁ ነው የሚገርመኝ። 130 ጭባ 130 ሚሊዮን ነጫጭባ ለመብትህ የማትታገል ስለ ሀቅ የማትቆም ለክብርህ የማትቆም ይህ ነው። ዛሬ አዲስ አበባ የፍንፍኔ ናት። የኦሮሞ ዘር ያልሆነ ሰው ኪራይ ከፍሎ ነው የሚኖረው እንጂ ምን መጣለው እየተባለ ምንም ችግር የለም። ኢትዮጵያውያኖች ናቸው እነሱ ነፃነት ወይስ ባርነት ብለው የሚሄዱ ህዝቦች ኢትዮጵያውያኖች ናቸው። ጉራጌ ኢትዮጵያዊ ነው። ትግራዮችም ኢትዮጵያውያኖች ናቸው ከህዋቶች ውጭ፣ ከአድዋዎቹ ውጭ፣ ህዋቶች ውጭ ማለት ነው። ደቡብ ኢትዮጵያዊ ነው። እናንተ ናችሁ የአይንህ ቀለም አላማረኝም ብሎ መለስ ዜናዊ የወሰደውን እርምጃ አሁን ነው ይገባኛል። አብረን እየበላህ አብረን እየጠጣህ እኮ ነው። ነፃነት ወይስ ባርነት ስትባል ነፃነት ብለህ ጥለኝ ሄድከው ሳላቅህ። 22 ዓመት ጳጳስ አስረህ የገደልክ፣ 30 ዓመት ሼህ ኢማም አስረህ የገደልክ፣ ዜጎችን አሰድደህ በአትላንቲክ ኦሽን የበላህ እንደ ሰው እንኳን ስማ። እኔ አንዳንድ ኤርትራውያኖች የምትናገሩኝን ኮመንት እያየሁ ነው ያለሁት። ለምን ትናገረናለህ ትላላችሁ? እኔን ከምትናገሩ ዝም በል በሉት። እሱ ጎበዝ ከሆናችሁ ዝም በል በሉት። ለሚናገረው መልስ ስላለብኝ ይናገራለሁ። ሌላው ተውት፣ የማይናገሩ እኔ እናገራለሁ። ስለዚህ እኔ አንዳንድ በጣም ወዳችሁ ኤርትራውያኖች ኮመንት ጽፋላችሁ። ምን አድርግ ነው የምትሉኝ? 130 ሚሊዮን ነጫጭባ ህዝብ ብሎ እያለኝ ምንድን ነገር ትፈልጋላችሁ እናንተ? ምንድን ነው የምናገረው?
ስለተው አትናገሩኝ እናንተ ያኔ ትዝ ይላችኋል ሻዕቢያ ወያኔን ከኢትዮጵያ ለይተነዋል በሚል ሐሳቤ ኢትዮጵያን ወራችሁ ባድመ ምን እንደገጠማችሁ ዛሬም ያንን ስተት ደግሞ ተለበት በሞት ፕሮፓጋንዳ ይሄ ነው አይገባም አልዋጋም ስላለ ስድብ ለምን ያጣልማኝ በአማርኛ ለምን አይናገሩ እኮ በትግርኛ እኮ ደግሞ እኛ ለአብሸቅ ነው በአማርኛ የሚያወጡት እኮ እንጂ ለኤርትራ ማቢውን በትግርኛ ይናገራሉ እኮ ሆን ብለው አማርኛ ወጥቷል አቃቹን ያዘከርካሉ ነው ይላል እኔ ደግሞ ስናገር አትናገር ይወጡና ተዋቸው ተወዛይት ማለት ወሐቅ አዳህ አለሁ ማለት ከሆነ ያው አለንኛ አለና ምን አንተ አለው እንዴት ትላለህ አንተ እኮ የምትበልጠው የሞቱትን ሰዎች ብቻ ነው ከኛማ ወዳቂ ነህ ሀገር የለ መቀበሪያ የለ እድር የለ እቁብ የለ ስደተኛ ነህ አንተም እኮ ሀገር አትገባም ስደተኛ ሆነ ነው እኔ እኮ ሀገሬ ስላለች ሀገሬ ገብቼ እኮ ነው ማውራት አንተ ጋር ማውራት የትኛው ሻዕቢያው ነው የትኛው ኤርትራዊ ነው ሀገሩ የሚገባው 700 ሺህ ብር ከፍሎ እኮ ነው ከአስመራ መቀሌ የሚገባው ታውቃለህ ይሄንን አንድ ኤርትራዊ ከኤርትራ ለመውጣት እኮ 500 ሺህ ብር ከፍሎ እኮ ነው አፋር የሚገባው ያውም በኤርትራዊ ጀነራል ከፍሎ ታውቃለህ ኢትዮጵያ እኮ ለኤርትራውያኖች ገነት ነች ሚሊየንስ ብር ተከፍሎባት የሚገባባት ሀገር እኮ ነች አሁን ደግሞ በዚህ አፋችሁ ደግሞ ዲፖርት ተጠራርጋችሁ ደግሞ ሲወጣ ደግሞ ያልቅላል ጌም ኦቨር እዚህ ያልቃል እና እንደዛ ነው በዓለም ላይ ዕዳና ብድር የሌለባት ሀገር ይሄ ነገር የምታወሩት ዕዳ የለብንም እኛ ይሄ ነገር ነው 27 ዓመት ከወያኔ ጋር ዘርፋችሁ በልታችሁ ተባበራችሁ የዘረፋችሁትን ገንዘብ እየከፈልን ያለው ከፍለን ጨረስን ከዛ ውጪ ወርቅ ክምችታችን የአልማዝ ክምችታችን የዳይመንድ የነዳጃችን አውጥተን አሁን ልናበድራችሁ ብለና ሰው ልናደርጋችሁ ልናበድራችሁ ጀርብን ዕዳ ዘረፋችሁ ከዋት ጋር ሆናችሁ አለቀ በቃ በላችሁት ጌም ኦቨር እኔ አሁን ለማንኛውም በአንተ ጉዳይ ላይ በደንብ በስፋት እመጣበታለሁኝ ውድ አድማጭ ቤተሰቦች ይብቃኝ እኔ ከነዚህ ጋር አቻይም እኮ አይደለም ዝም ብዬ አንዳንዴ ሳቀርበው ራሱ ያው እናንተን ቁጭት ውስጥ ለመክተት ነው 130 ሚሊዮን ጭባ ብሎ ሲል አሁን ጭንቀት ጠንከር እንድትል ሞራል ሰጥ ነው ላንተ እንጂ ለኔ አይመጥነኝም ተውቴ ኦኬ ውድ አድማጭ ቤተሰቦች እንግዲህ እንደነገርኳችሁ እሁድ ታላቅ የሆነ ዝግጅት ይዘጋጃል በአድዋ አዳራሽ በዚህ አጋጣሚ ላይ አድዋን ለማየት እድል የሌላችሁ በሙሉ እንድትመጡ የራሳችሁ ዝግጅት ነው የሚዘጋጀው በዛን ቀን አድዋን ትጎበኛላችሁ በዛን ቀን ድንቅ የሆነ ታሪክ ታያላችሁ ኢትዮጵያዊ የሆናችሁ ጅማም ያላችሁ ደቡብም ያላችሁ ጎንደርም ያላችሁ ጎጃምም ያላችሁ አፋር ሶማሌም ያላችሁ በመላው ኢትዮጵያ ግዛት ያላችሁ በተለይ ናዝሬቶች አትቀሩም ድሬሮች አትቀሩም ሐረሮች አትቀሩም ሁላችሁም አትቀሩም እሁድ ቅዳሜ ገብታችሁ ታድራላችሁ እሁድ ከ8 ሰዓት ጀምሮ አድዋ ላይ ታሪክ ይሰራል ያ ታሪክ ደግሞ የበለጠ እንግዲህ ምንና ምንነታችን የሚታይበት ስለሆነ እንኳን ደስ አላችሁ እሁድ ሁላችሁም አትቀሩም ታሪክ ኢትዮጵያን የምናነሳበት ቀን ስለሆነ ለዚህ ቀን እግዚአብሔር ያብቃን እንምለው ወዳችኋለሁ ሰላማችሁ ይብዛልኝ ሰላማችሁ ብዝት ይበልኝ ያልኩኝ ፕሮግራሜን በዚህ እዘጋለሁኝ በገባሁት ለሻዕቢያዎቹ እልህ ስል በዚህ ነው ዘጋበላቸው እነሱ ይበሳጩ ብዬ ነው ሻዕቢያዎች በዚህ እንዲ እነሱን ለማበሳጨት በዚህ ነው የምገባው ይታለ በዚህ ዝማሬ እንጨርሳለን በዝማሬያችን እንጨርስ በዚህ ነው ክብር ለኢትዮ ኤርትራ ህዝቦቻችን አሁንም እንደ ህዝብኛ ችግር የለብንም ከህዝብ ጋር ብያቸዋለሁ ክብር ለኢትዮ ኤርትራ ህዝቦቻችን ክብር ለጀግና ትንታጋይ በገሬ ንስራ ሞራ ማርሽ ቀያሪ መሪያችን ጠቅላይ ሚኒስትር ዶክተር አብይ አንድ ቁጥር ታርጋላችሁ ክብር ለመከላከያ ኃይላችን ለምድር ኃይላችን ለባህር ኃይላችን ለመስተዳድሮቹ በተለይ ትላንትናውን ባላ ደምቁል የመስተዳድር አካሎቻችን በሙሉ አንድ ቁጥር ታርጋላችሁ ክብር ለአየር ኃይል ለባህር ኃይል ድነት ተቋሞቻችን በሙሉ አንድ ቁጥር ታርጋላችሁ ለኮርዳይት ላይክ እና ሼር ታርጋላችሁ ወዳችኋለሁ ሰላማችሁ ይብዛ ያልኩኝ የዛሬ ውላችን በዚህ ዘጋለን ከተቻለ ደግሞ ማምሻዬን በኋላ እመጣለሁኝ ወዳችኋለሁ ሰላም ሁኑልኝ ላይክ አድርጉ ሼር አድርጉ ሰብስክራይብ
አማራው በዚህ ታላቅ ነገር የለም ካሁን ወዲያ በስሙ መነገድ ጎንደሬ በሙሉ ሰቀስ አንዳንበሳ ፈጣሪ ቀስቅሶ ዛሬ ባሳየው ለካሳ ማን መልሰዋል